ሰላም ውድ የዩቲዩብ ቤተሰቦች፣ ሚስተር ሶል ነኝ። በዛሬ ትምህርታችን የ11ኛ ክፍል ሂስትሪ ዩኒት 7ን ይዤላችሁ መጥቻለሁ። ለዚህ ዩቲዩብ አዲስ የሆናችሁ ይህን ቻናል ሰብስክራይብ ማድረግ እንዲሁም ደግሞ ላይክ ማድረግ ከዚህም በተጨማሪ ለሌሎች ጓደኞቻችሁ እንዲደርስ ሼር ማድረግ አትርሱ። ስለዚህ ወደ ዛሬ ትምህርታችን ስንመጣ ዩኒት 7ን እናያለን። ዩኒት 7 በጣም ሰፋ ያለ በአብዛኛው ትኩረቱን የኢትዮጵያ ሂስትሪ ላይ የሚያደርግ ቶፒክ ነው። ስለዚህ ዩኒት 7ን ማየት ስንጀምር የምናያቸው ርዕሱ ዩኒት 7 ስቴትስ ፕሪንሲፓሊቲስ ፖፑሌሽን ሙቭመንትስ ኢንተራክሽንስ ኢን ኢትዮጵያ ፍሮም ዘ ሚድ 13th ሴንቸሪ አፕቱ ዘ ሚድ 16th ሴንቸሪ ያለውን የኢትዮጵያ ታሪክ ትኩረት ሰጥተን የምናይ ይሆናል ማለት ነው። ኦኬ፣ ስለዚህ በዩኒት 7 የምናያቸው አንደኛ ስቴቶችን ነው። በርካታ ስቴቶችን እናያለን። ሙስሊም ስቴቶች እናያለን። እንዲሁም ደግሞ ትራዲሽናል ሪሊጅን ወይም ደግሞ ኢንዲጂኒየስ ሪሊጅንን ወርሺፕ የሚያደርጉ ስቴቶችን እናያለን። እንዲሁም ደግሞ ታላቁን ክርስቲያን ሃይላንድ ኪንግደም ወይም ደግሞ የክርስቲያን ስቴትን እናያለን። ከዛም በተጨማሪ ፕሪንሲፓሊቲሶችን እናያለን። ፕሪንሲፓሊቲስ ሚንስ ስሞል ስቴትስ። ስለዚህ ከትላልቆቹ ስቴት በተጨማሪ ፕሪንሲፓሊቲስ እናያለን። በርካታ የሆኑ ስሞል ስቴቶች፣ ሙስሊም ስቴትስ፣ ነን ሙስሊም ስቴትስ የምናይ ይሆናል ማለት ነው። then after we will see about population movement. We will see four population movements. The first population movement is the Somali population movement. የሶማሊ ህዝብ ፖፑሌሽን ሙቭመንት እናያለን። ከዛም በመቀጠል ደግሞ የአፋር ፖፑሌሽን ሙቭመንት ስንት? 2። ሶስተኛው ፖፑሌሽን ሙቭመንት ደግሞ የአርጎባ ፖፑሌሽን ሙቭመንት 3 አትሉ። አራተኛውና የመጨረሻው ፖፑሌሽን ሙቭመንት የምናየው የሚሆነው የኦሮሞ ፖፑሌሽን ሙቭመንት ይሆናል ማለት ነው። ስለዚህ ቶታሊ 4 ፖፑሌሽን ሙቭመንቶችን እናያለን። የመጀመሪያዎቹ 3ቱ የሶማሊ፣ የአፋር ኤንድ የአርጎባ ፖፑሌሽን ሙቭመንት የሚሸፍኑት ቦታም የወሰደባቸው ጊዜም ጥቂት ነው። የኦሮሞ ፖፑሌሽን ሙቭመንትን ግን ስናይ በተቃራኒው የሚፈጅበት ጊዜ ሰፊ ነው። ረጅም ጊዜ የወሰደ ፖፑሌሽን ሙቭመንት ነው። ዛት ሚንስ ከ80 ዓመት በላይ የወሰደ ፖፑሌሽን ሙቭመንት ነው። የሸፈኑት ቦታም ኢትዮጵያና ከኢትዮጵያ ውጪ እስከ ኬንያ እንዲሁም ደግሞ እስከ ሶማሊያ የደረሰ ፖፑሌሽን ሙቭመንት አድርገዋል። ስለዚህ እነዚህም ፖፑሌሽን ሙቭመንት እና ኤክስፓንሽኖች እናያለን። then after we will see interactions in Ethiopia. That means interaction between different peoples of Ethiopia from the mid 13th century up to from the mid 16th century ያለውን የኢትዮጵያ ታሪክ ጠቅለል አድርገን የምናይ ይሆናል ማለት ነው። ወደ መጀመሪያ ርዕሳችን እንምጣት። the Christian Kingdom። አንዳንድ ጊዜ the Christian Highland Kingdom እያልን እንጠራለን። ክርስቲያን ሃይላንድ ኪንግደም ወይም ደግሞ ኢን ሾርት the Christian Kingdom እያልን የምንጠራው ስቴት እናያለን ማለት ነው። ለምን ለክርስቲያን ኪንግደም ተባለ መሰላችሁ? the Christian Highland Kingdom የተባለው የኢትዮጵያን ከፍታ ቦታዎች ያስተዳድሩ የነበሩት ክርስቲያን ነገስታቶች ናቸው። እንዲሁም ደግሞ የሚኖሩት ክርስቲያን ህዝቦች ናቸው። እንዲሁም ደግሞ የኢትዮጵያን ሳውዝ ኢስት ሎውላንድ ኤሪያዎች ደግሞ አብዛኛው የሚኖሩበት ሙስሊሞች ስለነበሩ የኢትዮጵያ ከፍታ ቦታዎች ክርስቲያን ሃይላንድ ኪንግደም እየተባለ ይጠራ ነበር በኢትዮጵያ ሜዲቫል ሂስትሪ ታሪክ። እንዲሁም ደግሞ ዝቅተኛ ቦታዎቹ ላይ ደግሞ በርካታ ሙስሊም ሱልጣኖች ነበሩ። ሳውዘርን ኢትዮጵያ ደግሞ የተለያየ ኢንዲጂነስ ሪሊጅንን ወርሺፕ የሚያደርጉ ማህበረሰቦች ነበሩ። ላይክ ዚ ኦሞቲክ ስቴትስ፣ ከፋ፣ ሸካ
ጋሞ፣ ጎፋ፣ ከፋ፣ ወላይታ እነዛም ነበሩ። ኦኬ ኤኒዌይስ አስቀድመን የምናየው ዘ ክርስቲያን ሃይላንድ ኪንግደም አንደር ዘ ሪስቶርድ ሰለሞኒክ ዳይነስቲ ፍሮም 1250 አፕ ቱ 1550 ያለውን ታሪክ እናያለን ማለት ነው። ዘ ሪስቶሬሽን ኦፍ ሰለሞኒክ ዳይነስቲ። አሁን ስለ ሪስቶሬሽን ኦፍ ሰለሞኒክ ዳይነስቲ ስናይ መጀመሪያ ማወቅ ያለብን የንግስተ ሳባንና የኪንግ ሰለሞን ታሪክን ማወቅ ያስፈልገናል። ምክንያቱም ንግስተ ሳባ ወይም ደግሞ ኢትዮጵያኖች በአብዛኛው እንደሚጠሯት ማክዳ የጠቢቡ ሰለሞንን ጥበብ ወይም ደግሞ የእስራኤል ንጉስ የነበረውን የንጉስ ሰለሞንን ታላቅነት እንዲሁም ደግሞ ጥበብ በጣም ተሰማ ነበር። ስለዚህ እሱን ቪዚት ለማድረግ ወደ ኢየሩሳሌም በ10ኛው ሴንቸሪ ቢሲ ወይም ደግሞ ከክርስቶስ ልደት በፊት 10ኛው ሴንቸሪ ቢሲ ላይ ኢየሩሳሌምን ሄዳ ቪዚት ታደርጋለች እና ንጉስ ሰለሞንም እንደነበረው እንደተነገረለት ሆኖ ታገኘዋለች። ከሱ ጋር በፍቅር ትወድቅና ወንድ ልጅ ትጸንሳለች። ይህንንም ወንድ ልጅ ግን ወደ ኢትዮጵያ አሁን አክሱም የተባለ ወይም ደግሞ በኋላ ላይ አክሱም የተባለ የሚጠራው ኪንግደም ላይ አካባቢ ነበረ ኢትዮጵያን የምትመራ የነበረው። ስለዚህ የዛ አካባቢ ንግስት ነበረች። ስለዚህ ወደ ኢትዮጵያ ተመልሳ እዛ ትኖራለች። ልጅም ይወለዳል። የዛም ልጅ ስም ማን ይባላል? ሚኒሊክ ዘ ፈርስት ወይም ደግሞ ሚኒሊክ አንደኛ ተብሎ ይሰየማል። ከዛ በኋላ እንግዲህ እሷ ካለፈች በኋላም ሚኒሊክ ዘ ፈርስት ያድጋል። ያው አባቱንም ሄዶ ኢየሩሳሌም ሄዶ አባቱን ቪዚት ያደርጋል። ቪዚት ካደረገ በኋላ ወደ ኢትዮጵያ ሲመለስ ታቦተ ጽዮንን ይዞ ይመለሳል። ከዛ እንዲሁም ደግሞ ከእስራኤል ከእያንዳንዱ ጎሳ በሺ የሚቆጠሩ ቤተ እስራኤላውያኖች እየተባሉ የሚጠሩትን አሁን እስራኤላውያኖች አብሮት ወደ ኢትዮጵያ ይመጣሉ ማለት ነው፣ ታቦተ ጽዮንን ይዘው። ከዛ ኢትዮጵያን ይመራል ማለት ነው። ወይም ደግሞ አክሱም አካባቢ የነበረውን ኪንግደም ያስተዳድራል። ሲያስተዳድር የራሱን ዳይነስቲ ወይም ደግሞ ስርወ መንግስት እንደመሰረተ ይነገራል። ያ ዳይነስቲ ምን ይባላል? ሰለሞኒክ ዳይነስቲ ይባላል። ስለዚህ ሰለሞኒክ ዳይነስቲ ከዛን ጊዜ ጀምሮ አክሱም እስከምትወድቅበት ዛት ሚንስ ከቴንዝ ሴንቸሪ ቢሲ አንስቶ ከቴንዝ ሴንቸሪ ቢሲ አንስቶ አክሱም የወደቀው መቼ ነው? እስከ 1150 ድረስ ኢትዮጵያን ሩል ያደረገው ዳይነስቲ ሰለሞኒክ ዳይነስቲ ይባላል። ከዛ ከአክሱም የወደቀው 1150 ነው። ከ1150 በኋላ ደግሞ ከ1150 ጀምሮ ከ1150 እስከ 1270 ደግሞ ኢትዮጵያን ሩል የሚያደርገው ዳይነስቲ ምን የሚባል ዳይነስቲ ነው? አዎ ዛጉዌ ዳይነስቲ ብላችሁ ከመለሳችሁ ትክክል ናቸው። ስለዚህ ከ1150 እስከ 1270 ለ120ዎቹ ዓመት አካባቢ ኢትዮጵያን ሩል ያደረገው ዳይነስቲ ተቀየረና ከሰለሞኒክ ዳይነስቲ ወደ ዛጉዌ ዳይነስቲ ተቀየረ ማለት ነው። ይህ ዛጉዌ ዳይነስቲ የወርቅና ሰለሞኒክ ዳይነስቲ ሪስቶር የሚደረግበትን ታሪክ አሁን ልናይ ነው ማለት ነው። ሰለሞኒክ ዳይነስቲ ሪስቶር የሚደረግበትን ወደ ነበረበት የሚመለስበትን ታሪክ ልናይ ነው ማለት ነው። ሪስቶሬሽን ኦፍ ዘ ሰለሞኒክ ዳይነስቲ። ይኩኖ አምላክ restored or founded the Solomonic dynasty by defeating the last Zagwe king known as ይትባረክ in 1270። ስለዚህ ይኩኖ አምላክ የሚባል አንድ የአምሃራ ቺፍ ወይም ደግሞ የአምሃራ ሎካል ሩለር ተቋርጦ የነበረውን ከ1150 እስከ 1270 ተቋርጦ በዛጉዌ ዳይነስቲ አማካኝነት ተቋርጦ የነበረውን የሰለሞኒክ ዳይነስቲ እንደገና የዘር ሐረጉን ያስቀጥላል። እንደገና ሪስቶር ያደርግና የሰለሞኒክ ዳይነስቲን ይመሰርታል ማለት ነው። ምን በማድረግ የመጨረሻውን የዛጉዌ ኪንግ ይትባረክ እየተባለ የሚጠራውን የዛጉዌ ኪንግ 1270 ላይ ባትልፊልድ ላይ በማሸነፍ ማለት ነው። this event marked the beginning of ኢትዮጵያን ሜዲቫል ሂስትሪ። ስለዚህ ዚስ ኢቨንት ወይም ደግሞ ይህ የታሪክ ክስተት ወይም ደግሞ ይኩኖ አምላክ ይትባረክን በባትልፊልድ ላይ አሸንፎ
ዛጉዌ ዳይነስቲን ጥሎ ሰለሞኒክ ዳይነስቲን እንደገና ሪስቶር ማድረግ ወይም ደግሞ መመስረቱ የኢትዮጵያ ሜዲቫል ታሪክ ወይም ደግሞ የመካከለኛው ዘመን ታሪክ እንዲጀመር ምክንያት ሆነ ይለናል። ስለዚህ የኢትዮጵያ ሜዲቫል ታሪክ ወይም ደግሞ መካከለኛው ዘመን ታሪክ የሚባለው ከስንት እስከ ስንት ያለው ጊዜ ነው? ከ1270 እስከ 1855 ካላችሁ ትክክል ናችሁ። ይኩኖ አምላክ የክርስቲያን አላይንድ ኪንግደም ንጉስ ከሆነበት ጊዜ አንስቶ ቴዎድሮስ ሁለተኛ ታላቁ ቴዎድሮስ ሰከንድ እስከሚነግስበት ያለው ጊዜ የኢትዮጵያ ታሪክ መካከለኛው ዘመን ታሪክ ይባላል ማለት ነው። ስለዚህ ይሄ ታሪክ ክስተት ወይም ደግሞ ፌኖሜና የኢትዮጵያ መካከለኛው ዘመን ታሪክ እንዲጀመር ምክንያት ሆኗል ማለት ነው። and he restored the legend of Queen of Sheba and King Solomon። አያችሁ ቅድም እንዳወራሁላችሁ ይኩኖ አምላክ ምንድነው ሪስቶር ያደረገው? he restored the legend of Queen of Sheba and King Solomon በንግስተ ሳባ መካከልና እንዲሁም ደግሞ በንጉስ ሰለሞን በእስራኤሉ ንጉስ በኢየሩሳሌም ንጉስ መካከል የነበረውን ሌጀንድ ምን አደረገው? መለሰው። and he claimed descent from the last ruler of Aksum Dilnaud to show that the Zagwe rulers were illegitimate to the political power። ስለዚህ ይኩኖ አምላክ ክሌም የሚያደርገው ምን ነው? ዲሴንት ፍሮም ዘ ላስት አክሱማይት ኪንግ ድልናኦድ። እንግዲህ ይኩኖ አምላክ የራሱን የዘር ሐረግ ከማን ጋር ያገናኛል? ከአክሱም የመጨረሻው ንጉስ ከሆነው ከድልናኦድ ጋር ያገናኛል። ያት ሚንስ ድልናኦድ ደግሞ የሰለሞኒክ ዳይነስቲ የዘር ሐረግ አለበት። የሚኒሊክ አንደኛ እና ንጉስ ሰለሞን የዘር ሐረግ አለበት። ስለዚህ ያንን የሚያሳየው ለምንድን ነው? የዛጉዌ ሩለሮች ኢሌጂቲሜት መሆናቸውን ለማሳየት እንዲሁም ደግሞ የይኩኖ አምላክ ሩል ሌጂቲሜት ወይም ደግሞ ህጋዊ የሆነ የዘር ሐረጉ ከምኒልክ አንደኛና ከንጉስ ሰለሞን የመጣ መሆኑን ለማሳየት ተጠቅሙበታል ማለት ነው። and king ይኩኖ አምላክ and his followers took this dynasty name to justify their legitimacy። ስለዚህ ይኩኖ አምላክና ከሱ በኋላ እስከ 1974 የነገሱት ነገስታቶች በሙሉ ይሄንን ዳይነስቲክ ኔም ወይም ደግሞ ሰለሞኒክ የሚባለውን የዳይነስቲ ኔም ራሳቸውን ሌጂቲሜት መሆናቸውን ለማሳየት እና በህዝቡ ታማኝነትን ተቀባይነትን እንዲያገኙ ለማድረግ ተጠቅመውበታል ማለት ነው። and also all these things or all the history of Queen of Sheba and King Solomon of Jerusalem was written in the 14th century book called ክብረ ነገሥት። ስለዚህ ይሄ ሁሉ ቅድም መጀመሪያ ታሪኩን ስጀምር ያወራውላችሁ የንግስተ ሳባ የንጉስ ሰለሞን እንዲሁም ደግሞ የልጃቸው የሚኒሊክ አንደኛ ታሪክ በምን መጽሐፍ ላይ ተጠቅሶ እናገኘዋለን? በ14ኛው ሴንቸሪ በተጻፈው ክብረ ነገሥት ወይም ደግሞ ግሎሪ ኦፍ ኪንግስ እየተባለ በሚጠራው ግሎሪ ኦፍ ኪንግስ እየተባለ በሚጠራው መጽሐፍ ላይ በሙሉ ዝርዝር ተደርጎ ተጽፏል ማለት ነው። ይህ ምንን ለማግኘት ይረዳቸዋል ማለት ነው? ሪኮግኒሽን ወይም ደግሞ አክሴፕታንስ ፍሮም ዘ ኢትዮጵያን ፒፕል ለማግኘት ረድቷቸዋል ማለት ነው። ይኩኖ አምላክንና ከሱ በኋላ የነገሱትን የኢትዮጵያ ነገስታቶች ተቀባይነት ለማግኘት ረድቷቸዋል። thus all the monarchs who ruled Ethiopia from 1270 ከ1270 ከይኩኖ አምላክ አንስቶ እስከ 1974 የነገሱት ማን ናቸው? እስከ ቀዳማዊ ስለዚህ ከ1270 አንስቶ እስከ 1974 የነገሱት የኢትዮጵያ ነገስታቶች ባይ ዘ ዌይ በ1974 የነገሰው የኢትዮጵያ የመጨረሻው ንጉስ ማን ናቸው? ኤምፐረር ኃይለ ሥላሴ ናቸው። ስለዚህ ከይኩኖ አምላክ አንስቶ እስከ መጨረሻው የኢትዮጵያ ንጉስ እስከ ቀዳማዊ ኃይለ ሥላሴ ያሉት ነገስታቶች በሙሉ ዲሴንታቸውን ክሌም የሚያደርጉት ከምንድን ነው? ከሰለሞኒክ ዳይነስቲ ወይም ደግሞ ከንጉስ ሰለሞን ዘር ከሚኒሊክ ዘፈርስ ዘር ዲሴንታቸውን ክሌም ያደርጋሉ ማለት ነው። ኦኬ እንግዲህ የታሪኩ አመጣጥ ይሄን ይመስላል።
እንደምናስታውሰው የዛጉዌ ዳይነስቲ ወይም ደግሞ ዛጉዌ ስቴት በነበረበት ጊዜ የዛጉዌ ኪንግደም ዋና ከተማ ማን ነበረች? ላሊበላ አይደለ? ላሊበላ ነበር። ሶ the capital of the Christian Highland Kingdom CHK ማለት ክርስቲያን ሃይላንድ ኪንግደም ነው። እንዳትረሱ። the capital of the Christian Highland Kingdom was shifted from ላሊበላ to ሌክ ሃይቅ። ስለዚህ የካፒታል ሲቲው መጀመሪያ ያው ዛጉዌ ስቴት የነበረውን ካፒታል ሲቲ ተጠቀሙት ለትንሽ ጊዜ። በኋላ ግን ሺፍት አድርገው ከላሊበላ ወዴት ወሰዱት? ወደ ሌክ ሃይቅ ወይም ደግሞ ወደ ኖርዝ ሸዋ ሺፍት አደረጉት። ወደ ሰሜን ሸዋ ሺፍት አደረጉት ማለት ነው። and gradually the Christian state shifted its center to ሸዋ። ከዛም ቀስ በቀስ ደግሞ ካፒታል ሲቲያቸውን ከሌክ ሃይቅ ወዴት ሽፍት አደረጉት ወይም ቀየሩት? ወደ ሸዋ አካባቢ፣ ወደ ኢትዮጵያ ሴንትራል አካባቢ፣ ሴንተር ፓርት ወይም ማዕከላዊ ኢትዮጵያ አካባቢ ግራጁዋሊ እየቀየሩ መጡ። but later on moving or roving capital means ሞባይል ካፒታል ማለት ነው። ሞባይል ካፒታል ወይም ደግሞ ሙቪንግ ኦር ሩቪንግ ካፒታል ማለት መመሰላቸው አንድ ቦታ ጸንቶ የማይቆይ ዋና ከተማ ወይም የሚቀያየር ዋና ከተማ መጠቀም ጀመሩ። ስለዚህ but later on moving or roving capital ወይም ደግሞ ሞባይል ካፒታልስ characterized the Christian state in which the royal court moved from one district to another። ስለዚህ ሮያል ኮርቱ ወይም ደግሞ ቤተ መንግስቱ ወይም ዋና ከተማቸውን ከአንድ ቦታ ወደ ሌላ ቦታ እየቀያየሩ የሚያስተዳድሩበት ስርዓት ነበረ ማለት ነው እንጂ ረጅም ጊዜ የሚቆይ ዋና ከተማ እንደ አክሱምና እንደ ላሊበላ አልነበራቸውም ማለት ነው። የኢትዮጵያ ሜዲቫል ፔሪድ የነበሩ ክርስቲያን ኪንጎች ማለት ነው። አሁን ደግሞ አዲስ ርዕስ ልናይ ነው። ቤዚክ ፊቸርስ ኦፍ the Christian Highland Kingdom state structure, social stratification and economy። አሁን ደግሞ የምናየው የክርስቲያን ሃይላንድ ኪንግደምን ፊቸር፣ ቤዚክ ፊቸር መገለጫ ማለት ነው። ስቴት ስትራክቸር፣ የስቴት አወቃቀር፣ ሶሻል ስትራቲፊኬሽን ማህበራዊ ሁኔታ፣ እንዲሁም ደግሞ ኢኮኖሚያቸውስ ምን ይመስል ነበር የሚለውን የምናይ ይሆናል። አስቀድመን ቤዚክ ፊቸራቸውን ቤዚክ ፊቸር ኦፍ ክርስቲያን ሃይላንድ ኪንግደም አስቀድመን የምናየው ምንድን ነው? ቤዚክ ፊቸር ኦፍ ክርስቲያን ሃይላንድ ኪንግደምን እናያለን። እንግዲህ ቤዚክ ፊቸሩን ስናይ አንደኛው የክርስቲያን ሃይላንድ ኪንግደም መገለጫ ቤዚክ ፊቸር ምንድነው? ቴሪቶሪያል ኤክስፓንሽን ነው። ቴሪቶሪያል ኤክስፓንሽን ግዛትን ማስፋፋት። ኦኬ፣ የሚያስተዳድሩትን ግዛት በየጊዜው ነገስታቶቹ ማስፋት ነበር። ሶ ኢኒሺያሊ its territorial extent was almost limited to the former possession of Zagwe state። መጀመሪያ ላይ እንግዲህ ክርስቲያን ሃይላንድ ኪንግደም ስትመሰረት የነበራ ቴሪቶሪ ያው ዛጉዌ ስቴት መጀመሪያ ላይ ይዞት የነበረው ግዛት ነበር የምታስተዳድረው። and also various Muslim and non-Muslim states and peoples also independently existed። እንግዲህ ከክርስቲያን ሃይላንድ ኪንግደም በተጨማሪ ደግሞ በርካታ ሙስሊሞች እና ሙስሊም ያልሆኑ ስቴቶችም ጎረቤቷ ሆነው በኢትዮጵያ ውስጥ ይኖሩ ነበር ማለት ነው። ቱ ሜንሽን ፊው ጥቂቶቹን ለመግለጽ ያክል አገው አለ፣ ጎጃም፣ ዳሞት were some of the states። ጥቂቶቹ ስቴቶች አገው፣ ጎጃም እና ዳሞት የመሳሰሉት እነዚህ ስቴቶችም ነበሩ። and king አምደ ጽዮን the grand son of ይኩኖ አምላክ። ኪንግ አምደ ጽዮን ማለት የይኩኖ አምላክ ግራንድ ሰን ነው ወይም ደግሞ የልጅ ነው። started vigorous territorial expansion። ምን ጀመረ? ሰፋ ያለ ቴሪቶሪያል ኤክስፓንሽን ወይም ደግሞ የግዛት ማስፋፋትን ስራ አንድ ብሎ ጀመረ ማለት ነው። and because of that reason he was the most expansionist king of medieval Ethiopian period። በዚህም የተነሳ ኪንግ አምደ ጽዮን ምን እየተባለ ይጠራል? the most expansionist king of medieval Ethiopian history። በኢትዮጵያ መካከለኛው ዘመን ታሪክ እንደ ኪንግ አምደ ጽዮን ተስፋፊ የለም።
በጣም ሀያል እያንዳንዶቹን ስቴቶች ኮንከር ያደርጋል። ከዛ ትሪቢዩተር ያደርጋቸዋል። የክርስቲያን አይላንድ ኪንግደም ግብር ከፋ ያደርጋቸዋል። ፓርት ኦፍ ቴሪቶሪ ኦፍ ክርስቲያን አይላንድ ኪንግደም እያደረገ በርካታዎቹን ስቴቶች፣ ትላልቅና ትናንሽ ስቴቶች፣ ሙስሊም ስቴቶች፣ ነን ሙስሊም ስቴቶች በሙሉ ምን ያደርጋቸው ነበር? ኮንከር ያደርጋቸው ነበር። በዛ የተነሳ ዘ ሞስት ኤክስፓንሽኒስት ኪንግ ኦፍ ሜዲቫል ፔሪድ ኦፍ ኢትዮጵያ እየተባለ ይጠራል ማለት ነው። And this territorial expansion of the Christian Island Kingdom was followed by expansion of Orthodox Church ወይም ደግሞ ኦርቶዶክስ ክርስቲያኒቲ። እንግዲህ የክርስቲያን አይላንድ ኪንግደም ነገስታቶች ቴሪቶሪያቸውን ሲያስፋፉ ቀጥሎ ደግሞ ምንድን ነው የሚያደርጉት? ክርስትናንም በዛው ያስፋፉ ነበር ማለት ነው። የአክሱም የዛጉዌ ዳይነስቲ ይዘውት የመጡትን የክርስትናን የማስፋፋት ባህል እነዚህ ክርስቲያን አይላንድ ኪንግደም ነገስታቶችም አስቀጥለውታል ማለት ነው። አሁን ደግሞ ኢኮኖሚያቸውን in terms of economy the base of the economy of the Christian Island Kingdom was agriculture which was dominated by a mixed farming. የክርስቲያን አይላንድ ኪንግደም ኢኮኖሚ ምንድነው? አግሪካልቸር ነው። በተለይም ደግሞ ሚክስድ ፋርሚንግ የሚባለው አይነት ነበር ማለት ነው። Beginning in the 14th century, the Ethiopian version of feudalism was consolidated as the political and economic system. እንግዲህ 14ኛው ሴንቸሪ ላይ አካባቢ ደግሞ ኢትዮጵያ የራሷን አይነት ፊውዳሊዝም ስርዓትም ትከተል ነበር። ለምሳሌ ባለፈው ዩኒት 4 ላይ አካባቢ እንዳየነው ፊውዳል ዩሮፕን አይተናል። ፊውዳሊዝም የአውሮፓ የፖለቲካል የኢኮኖሚክ ኤንድ ሶሻል አክቲቪቲ ነበረ። ስለዚህ የዛን አይነት ፖለቲካል ሲስተም ኢትዮጵያ ውስጥም ክርስቲያን አይላንድ ኪንግደም ቀርጻ ትጠቀምበት ነበር ማለት ነው። ትሬድ ኦልሶ ቱክ ኤ ቬሪ ኢምፖርታንት ፕሌስ ኢን ዘ ኢኮኖሚ ኦፍ ዘ ክርስቲያን አይላንድ ኪንግደም። ንግድም በክርስቲያን አይላንድ ኪንግደም ኢኮኖሚ ውስጥ ትልቅ ሚና ነበረው ማለት ነው። ልክ እንደ አግሪካልቸሩ ማለት ነው። and also ዘይላ replaced the Red Sea coast as the main gateway for the internal and external trade in the region. ዘይላ ትሬድ እንግዲህ በአክሱም ዘመን ከዛ በፊት በአክሱም ዘመን አዶሊስ አዘ ሜጀር ፖርት ነበረች። ከዛ በኋላ አረቦች ዲስትራክት አረጉት። ከዛ በኋላ በዛጉዌ ዳይነስቲ ዘመን በሰሜን በኩል ምጽዋን እንደ ዋና ወደብ ይጠቀም ነበረ። ዘይላን ደግሞ በደቡብ በኩል እንደ ፖርት ይጠቀም ነበር። በክርስቲያን አይላንድ ኪንግደም ዘመን ደግሞ ዘይላ ወሳኝ የሆነ ፖርት ሆኖ ያገለግል ነበር ማለት ነው። and the trade called the ዘይላ trade which is dominated by Muslim merchants. ስለዚህ በዘይላ ፖርት ደግሞ ትልቅ ንግድ ይካሄድ ነበር። ያንም ንግድ ዘይላ ትሬድ እየተባለ ይጠራል። ይህም ንግድ ደግሞ በአብዛኛው ዶሚኔት የተደረገው ወይም ደግሞ በቁጥጥር ስር የነበረው በሙስሊም ነጋዴዎች ነበር ማለት ነው። however the desire to monopolize long distance trade in the region led to frequent clashes between the Christian Island Kingdom and the sultanates in the region. ነገር ግን ከጊዜ በኋላ ይህን የዘይላ ሎንግ ዲስታንስ ትሬድን ለመቆጣጠር በሚል በክርስቲያን አይላንድ ኪንግደም እና በርካታ በነበሩት ሙስሊም ሱልጣኔቶች መካከል ግጭት ውስጥ እንዲገቡ ምክንያት ሆኗል። ምክንያቱም ዘይላ ትሬድ ሩትን ኮንትሮል ማድረግ ማለት ከፍተኛ ኢኮኖሚክ ፍሎ ወይም ደግሞ የኢኮኖሚ ጥቅም ያስገኝ ስለነበረ ወደ በኋላ ላይ በ14ኛው ሴንቸሪ ላይ እነዚህ ሙስሊም ሱልጣኔቶቹ እና ክርስቲያን አይላንድ ኪንግደም ወደ ግጭቱ ውስጥ የሚገቡበት ሁኔታ አለ። በተለይ ሱልጣኔት ኦፍ ኢፋት እንደ ሱልጣኔት ኦፍ አዳል ከክርስቲያን አይላንድ ኪንግደም በርካታ ነገስታቶች ጋር ረጅም ጊዜ የፈጀ ጦርነቶችን የሚያካሄዱበት ሁኔታ ይፈጠራል ማለት ነው። ሁለተኛው የክርስቲያን አይላንድ ኪንግደም ፊቸር ምንድነው? ኮንሶሊዴሽን ኦፍ ፊውዳል ሞድ ኦፍ ፕሮዳክሽን ነው። ፊውዳል ስርዓት መከተላቸው። እንግዲህ ክርስቲያን አይላንድ ኪንግደም ግዛታቸው በጣም እየሰፋ ሲመጣ ያንን ለማስተዳደር ራሱን የቻለ ኢኮኖሚክ እና አድሚኒስትሬሽን ሲስተም ያስፈልግ ነበር። ስለዚህ ምን አይነት ኢኮኖሚክ ሲስተምን መሰረቱ እና አድሚኒስትሬሽን ሲስተም መሰረቱ? ፊውዳሊዝም የሚባል ስርዓት መሰረቱ ማለት ነው። Thus, in order to effectively administer the vast territory
the Christian kings maintained both hereditary chiefs and appointed their own officials። ስለዚህ ይህንን ሰፊ ግዛታቸውን ኢፌክቲቭሊ ወይም ደግሞ በተሳካ ሁኔታ ለማስተዳደር ሁለት አይነት ቺፎች ወይም ደግሞ ባለስልጣኖችን ይጠቀሙ ነበር። አንደኛው ሄሪዲተሪ ቺፎችን ይጠቀሙ ነበር። ሄሪዲተሪ ቺፍ ማለት ለምሳሌ ክርስቲያን ላንድ ኪንግደም ለምሳሌ ሀዲያን ሄዳ ኮንከር ስታደርግ በቃ የሀዲያ ነገስታቶች አመታዊ ግብር ለክርስቲያን ላንድ ኪንግደም እስከከፈሉ ድረስ በቃ የሀዲያ ነገስታቶች ሀዲያን እንዲያስተዳድሩ ይፈቀድላቸዋል። ነገር ግን ኮንከር ሲደረጉ በጣም አመፀው ምናምን ከሆነ ክርስቲያን ላንድ ኪንግደም የራሷን ንጉሶች አፖይንት ታደርጋለች፣ ትሾማለች ማለት። ስለዚህ ሰፋፊ ግዛቶቻቸውን ኢፌክቲቭሊ አድሚኒስትር ለማድረግ የክርስቲያን ላንድ ኪንግደም ነገስታቶች ወይ እዛው አካባቢ አዲስ የተያዘው ቦታ ላይ የነበሩትን ሄሬዲተሪ ቺፎች ወይም ደግሞ በዘር ሀረግ የሚያስተዳድሩ ነገስታቶችን እዛው የራሳቸውን ይሾምላቸዋል፣ ወይ ደግሞ አዲስ ከክርስቲያን ላንድ ኪንግደም አዲስ መሪ እንዲሾምላቸው ይደረጋል ማለት ነው። ስለዚህ ይህንን ቴክኒክ ይጠቀሙ ነበር ሰፋፊ ግዛታቸውን ለማስተዳደር። ኢን ሰም ሪጅንስ ይለናል። ኢን ሰም ሪጅንስ the hereditary ruling class were allowed to remain in power under the close supervision of the central government። አንዳንድ ጥቂት ቦታዎች ላይ ሄሪዲተሪ ሩሊንግ ወይም ደግሞ በዘር ሀረግ የሚተላለፈው ነባር የነበረው ነገስታቶች እዛው በማስተዳደር እንዲቀጥሉ በቅርብ የሆነ ክትትል እየተደረገባቸው ማስተዳደር እንዲቀጥሉ ይፈቀድላቸው ነበር። ኢን አዘር ሪጅንስ ሌሎች አካባቢ ደግሞ ኦፊሻልስ ዌር አፖይንትድ ባይ ዘ ኪንግ and sent to the newly incorporated areas with large number of soldiers። ሌሎች አካባቢዎች ላይ ደግሞ አዲስ የተያዙ ቦታዎች ላይ በክርስቲያን ላንድ ኪንግደም አዲስ ኢንኮርፖሬት የተደረጉ ወይም ደግሞ የተያዙ ቦታዎች ላይ ከማዕከል ከክርስቲያን ላንድ ኪንግደም ንጉስ አዲስ ሰው ይሾምና አብረውት በርካታ ወታደሮች ያዛ ቦታ ላይ ንጉሱ መሪውን ተከትለው ወደዛ ቦታ ይላካሉ ማለት ነው። አሁን ደግሞ ጉልት ሲስተም ወይም ደግሞ የጉልት ስርዓት ምንድን ነው? ጉልት ራይት ኢዝ ራይት ጊቨን ቱ አድሚኒስትር it was right to administrative and military officials to collect tribute from the local peoples they administer። ጉልት ራይት ምንድን ነው? it is right መብት ነው። ለማን የተሰጠ? to administrative and military officials ለወታደራዊና ለአስተዳደራዊ መሪዎች የሚሰጥ መብት ነው። ምን እንዲያደርጉ? to collect tribute from the local people they administer። አዲስ ቦታ ሲሾሙ እዛ የተሾሙበት ቦታ ላይ ግብር የመሰብሰብ መብት ይሰጣቸዋል ለአዲስ ወታደራዊ ወይም ደግሞ አስተዳዳሪ መሪዎች። ይህ መብት ምን ይባላል? ጉልት ራይት ተብሎ ይጠራል፣ ወይም ደግሞ የጉልት መብት ይባላል። the new administrative and military officials were called ባለ ጉልት or ጉልት ኦነርስ። ስለዚህ አዲስ የተሾሙት አስተዳደራዊ ወይም ደግሞ ወታደራዊ ባለስልጣናቶች ምን ተብለው ይጠራሉ? ባለ ጉልት ወይም ደግሞ ጉልት ኦነርስ ተብለው ይጠራሉ። ሁለተኛ የምናገኘው ወርድ ርስት ራይት ነው። ርስት ራይት ራይት የሚል እንጨምርበት። ርስት ራይት ርስት ራይት ምንድን ነው? ርስት ራይት was hereditary right to land used by members of families። ርስት ራይት is simply hereditary right to land use ነው። መሬትን አንድ መሬት የመጠቀም በዘር የሚተላለፍ መሬትን የመጠቀም መብት ነው። ኦኬ አንድን ለምሳሌ አንድ ሰው አባት መሬት ከነበረው ያንን መሬት ልጁ የመጠቀም መብት that is what we call it ርስት ራይት ብለን ልንጠራው እንችላለን ማለት ነው። ሮልስ ኦፍ ዘ ባለጉልት። አሁን ደግሞ የባለጉልቱን ሮሎች ወይም ደግሞ ፋንክሽን ሚናው ምንድን ነው? ስራው ምንድን ነበር የሚለውን እኔ ዘ ባለጉልት or ጉልት ራይት ኦነር enjoyed numbers of ኢኮኖሚክ ኤንድ ፖለቲካል ፕሪቪሌጅ ኦቨር ዘ ፒያዛንትስ አንደር ሂም። ባለጉልት እንግዲህ አንድ ቦታ ሲሾም እዛ በተሾመው ቦታ ላይ የኢኮኖሚ እና የፖለቲካ ፕሪቪሌጅ ነበረው። በሚያስተዳድራቸው ገበሬዎች ላይ የኢኮኖሚክ ኤንድ ፖለቲካ ፕሪቪሌጅ ነበረው። ፕሪቪሌጅ ማለት ባይ ዘ ዌይ ስፔሻል ራይት ወይም ደግሞ ልዩ መብት ነው። ስለዚህ ፖለቲካዊ እና ኢኮኖሚያዊ የሆነ ስፔሻል ራይት ወይም ልዩ መብት ይሰጠው ነበር። እስቲ መብቶቹን አንድ በአንድ ነኝ። አንደኛው የሚኖረው መብት ምንድን ነው? to collect tribute in kind ነው።
ግብር በአይነት መሰብሰብ ነው። በአይነት ማለት ምን ማለት ነው? በካሽ ወይም ደግሞ በጥሬ ገንዘብ አይደለም የሚሰበሰበው፣ በአይነት ነው፣ በእቃዎች ነው የሚሰበሰበው። ለምሳሌ ኢን ዘ ፎርም ኦፍ ግሬን ሊሆን ይችላል። ግሬን ማለት እህል ነው። ጤፍ ሊሆን ይችላል፣ ስንዴ ሊሆን ይችላል፣ ገብስ ሊሆን ይችላል። በዛ መልኩ ነው የሚሰበሰበው ትሪቢዩት። ሁለተኛ ካትል ነው። ሂ ካን ኮሌክት ሺፕ ሊሆን ይችላል፣ ሆርስ ሊሆን ይችላል፣ ኦር ሌላም ነገሮች ሊሰበሰብ ይችላል። ኦር ሃኒ ኢት ዋዝ ቬሪ ኢምፖርታንት ፎር ዘ ፕሪፓሬሽን ኦፍ ጠጅ ለመስራት ስለሚገለገሉበት ማረንም እንደ ግብር መሰብሰብ ይችላል አንድ ባለ ጉልት ወይም ደግሞ ጉልት ኦነር። ሌላኛው ሰልት፣ ሌሎችም ነገሮች ከገበሬዎቹ ኮሌክት የማድረግ መብት አለው። ይሄ ኢኮኖሚክ መብቱ ነው። ሌላኛው መብቱ ምንድን ነው? he could use the corvée or free labor። ኮርቬ ሌበር ማለት ፍሪ ሌበር፣ ነፃ ጉልበት እጆን የገበሬዎቹን የሚያስተዳድራቸውን አካባቢ ህዝብ እና ገበሬ ነፃ ጉልበት የመጠቀም መብት አለው። he could use the corvée or free labor of the people under his rule። የሚያስተዳድራቸው ስር ያሉ ህዝቦችን ኮርቬ ሌበር or free labor ጉልበት። ስለዚህ ኮርቬ ሌበራቸውን ወይም ደግሞ ፍሪ ሌበራቸውን ለተለያየ ፐርፐዝ መጠቀም ይችል ነበር። ለምሳሌ አዲስ የተሾመው ሰው የሚኖርበት አነሰም በዛ ቤተ መንግስት ይኖረዋል። ስለዚህ እዛ ያንን ቤተ መንግስት ፌንስ ወይም አጥር ቢያስፈልገው ሰፊ ስለሚሆን በሱ አካባቢ የሚያስተዳድራቸውን ገበሬዎች አሰባስቦ ኃይላቸውን አጥር ማሳጠር ይችላል። ሰፊ ግብር ስለሚሰበስብ የእህል ጎተራ ሊያሰራቸው ይችላል። እንደዚህ የመሳሰሉ ሌሎች ስራችንም ሊያሰራቸው ይችላል ማለት ነው። ኮማንድ ሎካል አርሚ ኢን ታይም ኦፍ ዋር ነው። የራሱን ሎካል አርሚ የራሱ አካባቢ ላይ ያሉ ወጣቶችን በመመልመል ሪክሩት በማድረግ የራሱን ጦር የመመስረት መብት ይሰጠዋል ማለት ነው። ሌላኛው ሜንቴን ሎ ኤንድ ኦርደር፣ ሜንቴን ሎ ኤንድ ኦርደር ነው። ህግና ስርዓትን የማስከበር እሱ በሚያስተዳድረው አካባቢ ያለው ማህበረሰብ ገበሬና ሌላው ማህበረሰብ ያው ህግና ስርዓት የማስከበር ስራ ወይም ኃላፊነት አለበት ማለት ነው። and also he acted as a chief judge። እንዲሁም ደግሞ ምን ይኖረዋል? እንደ ዳኝነት ስራም የመስራት ኃላፊነት የሱ ነው። እንዳሁኑ ዘመናዊ ጊዜ ዳኛ አይሾም፣ ራሱ እንደ ዳኛ ያገለግላል ማለት ነው። and also he gave administrative justice to the local people። ስለዚህ አድሚኒስትሬቲቭ ጀስቲስ ወይም ደግሞ የማስተዳደራዊ ፍትህ ስርዓትም እሱ የሚሰጥ ይሆናል ማለት ነው። አሁን እንግዲህ ይሄ የጉልት ሲስተም ወይም ደግሞ የጉልት ስርዓት የነበረውን ኢፌክት ምንድን ነው? ምን አይነት ጥሩ ኢፌክት ነው፣ ኔጌቲቭ ኢፌክት ነው የሚለውን ኢፌክቱን ስናይ it helped to administer the vast territories of the Christian Kingdom። ይሄ ስርዓት ክርስቲያን ኪንግደም የነበራትን ሰፊ ግዛት ለማስተዳደር በጣም ትልቅ ሚና ነበረው። and this system remained in Ethiopia until 1917 revolution። ይህ ስርዓት የ1974ቱ ሪቮሉሽን ወይም ደግሞ አብዮት ተካሂዶ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ የመጨረሻው ንጉሥ ከስልጣን በደርግ እስከወረዱበት ጊዜ እስከ 1974 ድረስ ይህ የፊውዳል ላንድ አድሚኒስትሬሽን ሲስተም ወይም ደግሞ የፊውዳል የመሬት አስተዳደር ስርዓት ቀጥሏል ማለት ነው። ሶስተኛው የክርስቲያን ሃይላንድ ኪንግደም ፊቸር ምንድነው? ሞባይል ካፒታል ወይም ደግሞ ሞባይል ኮርት ነው። ሞባይል ካፒታል ምንድነው ብለናል ቅድም? ቋሚ ያልሆነ ቤተ መንግስት፣ ቋሚ ያልሆነ ዋና ከተማ ሌላው መገለጫቸው ነው ማለት ነው። አንላይክ አክሱም ኤንድ ላሊበላ from 1270 until the establishment of Gondar in 1636 there was no permanent capital city። እንግዲህ እንደ አክሱም እና እንደ ላሊበላ የክርስቲያን ሃይላንድ ኪንግደም ነገስታቶች ከ1270 ከይኩኖ አምላክ አገዛዝ ጀምሮ ጎንደር የኢትዮጵያ ዋና ከተማ ሆና ከምትመሰርትበት እስከ 1636 ጀምሮ ኦልሞስት ለ200 ዓመት እና ከዛ በላይ ያክል ጊዜ የክርስቲያን ሃይላንድ ኪንግደም ነገስታቶች ፐርማነንት ካፒታል ኖሯቸው አያውቅም። ቋሚ ዋና ከተማ፣ ቋሚ ቤተ መንግስት ኖሯቸው አያውቅም። ስለዚህ እንዴት ነው የሚመሩት? Instead the kings ruled from moving or roving capitals, lived in tents and
ሃት። ስለዚህ ከዚህ ይልቅ ነገስታቶቹ የሚኖሩት ምን ውስጥ ነው? ሙቪንግ። ስለዚህ ነገስታቶቹ ሙቪንግ ኦር ሩቪንግ ካፒታል ነበር የሚጠቀሙት። ዳት ሚንስ ሙቪንግ ኦር ሩቪንግ ካፒታል ማለት ሞባይል ካፒታል። አንድ ጊዜ ጸንተው ለረጅም ዓመታት አንድ ካፒታል ሲቲ መስርተው አይኖሩም ነበር ማለት ነው። ስለዚህ ነገስታቶቹ ከአንድ ቦታ ወደ ሌላ ቦታ ሲኖሩ ማለት ነው እየተዘዋወሩ አንድ ቦታ አንድ ዓመት ሊሆን ይችላል ካፒታል ሲቲ መስርተው የሚቆዩት ወይም ለወራቶች ሊሆን ይችላል። ስለዚህ የሚኖሩት ቴንት ውስጥ ነው። they lived in tents and huts ጎጆ ውስጥና ድንኳን ውስጥ ነበር ማለት ነው የሚኖሩት። the districts of ሸዋ የሸዋ ግዛቶች such as መንዝ፣ ተጉለት፣ ቡልጋ፣ የረር፣ እንጦጦ፣ መናገሻ፣ ወጨጫ፣ ፉሪ and ዝቋላ were served as temporary centers of royal encampment። አያችሁ አሁን የጠቀስናቸው ሸዋ ላይ የሚገኙ ዲስትሪክቶች በሙሉ እነ መንዝ፣ ተጉለት የመሳሰሉት በሙሉ ለክርስቲያን አይላንድ ኪንግደም ሜዲቫል ፔሪድ ነገስታቶች እንደምን ሆነው አገልግሏል? እንደ ሞባይል ካፒታል ሆነው አገልግለዋል ማለት ነው። therefore kings moved their court from place to place። ነገስታቶች ቤተ መንግስታቸውን ኮርት ማለት በነገራችን ላይ ቤተ መንግስት ማለት ነው። ከአንድ ቦታ ወደ ሌላ ቦታ ምን ያደርጉ ነበር? ሙቭ ያደርጉ ነበር ማለት ነው። ሪዝን ለምንድን ነው ሙቭ የሚያደርጉ ካፒታላቸውን ከአንድ ቦታ ወደ ሌላ ቦታ በየጊዜው የሚቀያየሩበት? ይሄ በጣም ወሳኝ ፖይንት ነው። እዚህ ጋር ፖይንት እያያዛችሁ ሪዝንስ ሮያል ኮርትስ ኮንስታንትሊ ሙቭድ ፍሮም ሪጅን ቱ ሪጅን። ከአንድ ቦታ ወደ ሌላ ቦታ የሚቀያየሩበት ምክንያት ምንድን ነው? አንደኛ ቱ ጌት ፍሬሽ ሰፕላይስ። ቱ ጌት ፍሬሽ ሰፕላይስ፣ ሰፕላይ ማለት ኦር ፕሮቪዥን ማለት ፉድ ማለት ነው። ቱ ጌት ፍሬሽ ሰፕላይስ ኦር ፉድ ኦር ፕሮቪዥን ፎር አ ላርጅ ነምበር ኦፍ ካምፕ ፎሎወርስ due to shortage of firewood። ስለዚህ አንደኛው to get fresh supplies or fresh food for large camp followers ነው። እንግዲህ ንጉሳዊ ቤተሰቦች አሉ፣ ባለስልጣናቶች አሉ፣ አብረው ሙቭ ስለሚያደርጉ ለነሱ ፍሬሽ ፉድ ወይም ፍሬሽ ሰፕላይ ለማግኘት ሲባል ነው። ሁለተኛው to get firewood ነው። ሾርቴጅ ኦፍ ፋየርውድ ስለሚያጋጥም አንድ ቦታ ለረጅም ዓመታት የሚቆዩ ከሆነ እንግዲህ ኤቭሪቲንግ የሚያከናውኑት በዛ ዘመን ሜዲቫል ፔሪድ ላይ በፋየርውድ ነው፣ በእንጨት ነው ኩክ የሚያደርጉት ምናምን ነገር። ስለዚህ ሾርቴጅ ኦፍ ፋየርውድ እንዳያጋጥማቸው ነው ከአንድ ቦታ ወደ ሌላ ቦታ ካፒታል ሲቲያቸውን የሚቀያየሩት። ሶስተኛው ዋነኛው ምክንያት ምንድን ነው? ቱ ኮንትሮል ሪቢሊየንስ ባይ ሜኪንግ ዜር ሲትስ አት ኒርባይ ሳይትስ። ሶስተኛው ምክንያታቸው ደግሞ አመፅን ኮንትሮል ለማድረግ ነው። ቀረብ ያለ ቦታ ለመቀመጥ አመፅን ኮንትሮል ለማድረግና ለመቆጣጠር ጸጥ ለማድረግ በሚል ነው። ነገር ግን ሞባይል ካፒታል መኖሩ በራሱ ኔጌቲቭ ኢምፓክቶች ነበሩት። ኦኬ መጥፎ ጎንም ነበረው። ኔጌቲቭ ኢምፓክቶቹን አንደኛ ኢንቫይሮንመንታል ዳሜጅ ዲዩ ቱ ኮንስታንት ሙቭመንት ነው። አሁንም ከአንድ ቦታ ወደ ሌላ ቦታ ነገስታቶቹ እና ተከታዮቻቸው ሙቭ ስለሚያደርጉ ይህ ኢንቫይሮንሜንታል ዳሜጅ ወይም ደግሞ አካባቢ ጉዳት እንዲደርስ ያደርጋል። ለምሳሌ ኢንቫይሮንመንታል ፖሊዩሽን አለ። ፋየርውድ ለማግኘት ሲሉ ዲፎረስቴሽን ያካሂዳሉ። የቆዩበት አካባቢን ደኑን ይጨፈጭፋሉ። ያ ደግሞ ኢንቫይሮንመንታል ዳሜጅ ያመጣል። ሁለተኛ ፋየርውድ በጣም አብዝተው ስለሚጠቀሙ ያ ደግሞ ኢንቫይሮንመንታል ፖሊዩሽንም ሊያመጣ ይችላል። Therefore, at the middle of the 15th century, some of the kings tried to stay at one place for many years. 15ኛው ሴንቸሪ መሀል ላይ አካባቢ ግን ጥቂት የክርስቲያን ኪንግደም ነገስታቶች አንድ ቦታ ላይ ጸንተው ለመቆየት ሞክረዋል። ቆየት ላለ ዓመታት ያክል ለመቆር ኢንስታንስ or for example ኪንግ ዘርዓ ያዕቆብ founded the town of Debra Birhan in 1454 and subsequently lived there for 14 years. ስለዚህ ዘርዓ ያዕቆብ ደብረ ብርሃን የምትባለውን ከተማ በ1454 የመሰረተው ንጉስ እዛ ያቺን ከተማ ከመሰረተ በኋላ ለ14 ዓመታት ያክል ቆይቷል። ስለዚህ የዘርዓ ያዕቆብ ጉዳይ
ስፔሻል ይሆናል ማለት ነው። በኢትዮጵያ መካከለኛው ዘመን ከኖሩ የኢትዮጵያ ክርስቲያን የላን ኪንግደም ነገስታቶች የዘርዓ ያዕቆብ ጉዳይ ስፔሻል ይሆናል። ለምን ስፔሻል ሆነ ስንል የእሱ ብቻ ነው ረጀም ላለ ዓመት አንድ ካፒታል ሲቲ ላይ ጸንቶ አንድ ቤተ መንግስት ላይ ጸንቶ መቆየት የቻለው ንጉስ። the rest kings never they changed their capital cities from region to region, province to province እየቀያየሩ ነበር ማለት ነው። አሁን ደግሞ ሌላ ፖይንት ላይ መተናል። ፓወር ስትራግል፣ ኮንሶሊዴሽን፣ ቴሪቶሪያል ኤንድ ሪሊጂየስ ኤክስፓንሽን ኦፍ ዘ ክርስቲያን ኪንግደም። የፓወር ስትራግል የስልጣን ሽኩቻ ወይም ደግሞ ስልጣን ለመያዝ ሽቅድድም በክርስቲያን የላን ኪንግደም አንድ ንጉስ ሲሞት እርስ በርስ ስልጣን ለመያዝ መፎካከር፣ መሽቀዳደም ነገር። ሁለተኛ ኮንሶሊዴሽን ስልጣንን የማጠንከር ክርስቲያን የላን ኪንግደም ግዛቷን እያሰፋች ራሷን እያጠነከረች ሄደበት ነገር አለ። እሱን እናያለን። ቴሪቶሪያቸውን የማጠናከራቸው እናያለን። ሪሊጂየስ ኤክስፓንሽን የግዛትና የሃይማኖት ማስፋፋት ስራ ማድረጓል። እነሱ እናያለን። አስቀድመን ግን ፕሮብለም ኦፍ ሰክሴሽን እናያለን። ፕሮብለም ኦፍ ሰክሴሽን ምን ማለት ነው? ፕሮብለም ኦፍ ሰክሴሽን እስቲ ገምቱ፣ ሞክሩ። ፕሮብለም ኦፍ ሰክሴሽን ማለት ስልጣን በሰላም የማስቸጋገር ችግር ማለት ነው። ስልጣንን አንድ ንጉስ ሲሞት ቀጣዩ የሚነግስበትን የማመቻቸት ችግር። ልክ አንድ የክርስቲያን የላን ኪንግደም ንጉስ ሲሞት ቀጣይ ለመንገስ እርስ በርስ ይፋለሙ ነበር። ያ ችግር ነበር። ስለዚህ እንዴት ፈቱት ይህን ችግር? ፕሮብለም ኦፍ ሰክሴሽንን እንዴት ፈቱት የሚለውን እናያለን። አፍተር ዘ ዴዝ ኦፍ ይኩኖ አምላክ ኢን 1285 ይኩኖ አምላክ እንግዲህ ክርስቲያን የላን ኪንግደምን ሩል ያደርገው ከ1270 እስከ 1285 ነው። ለ15 ዓመት ማለት ነው ስንቀንስ እንደምረው። ስለዚህ ከ1270 እስከ 1285 ሩል አደረገ። በት አፍተር ሂዝ ዴዝ ዘ ሰሎሞኒክ ዳይናስቲ ፌስድ ፖለቲካል ኢንስታቢሊቲ። ከሱ ሞት በኋላ ግን ሰሎሞኒክ ዳይናስቲ ወይም ደግሞ ክርስቲያን የላን ኪንግደም ፖለቲካል ኢንስታቢሊቲ ገጠማቸው። የፖለቲካ አለመረጋጋት ገጠማቸው። ለምን? ዜር ዋዝ ፓወር ስትራግል አመንግ ሂዝ ሰንስ ኤንድ ግራንድ ሰንስ። በልጆቹና በልጅ ልጆቹ መካከል ፓወር ስትራግል የስልጣን ሽኩቻ ደግሞ ስልጣን ለመያዝ እርስ በርስ መፋለም ገጠመ። እስቲ እንደ ምሳሌ ቢሆን ብለን እችንኔ ቢትዊን 1294 up to 1299 5 kings ruled briefly showing the instability። ስለዚህ ከ1294 እስከ 1299 ባለችው ትንሽ ዓመት እንኳን 5 ንጉስቶች ወርደዋል፣ ነግሰዋል፣ ወርደዋል፣ ነግሰዋል። ይህ ምንን ያሳያል? በግልጽ ፖለቲካል ኢንስታቢሊቲ ወይም የፖለቲካ አለመረጋጋት እንደተፈጠረ ወይም እንደነበረ ያሳየናል። ስለዚህ ፕሮብለም ኦፍ ሰክሴሽን እንዴት ወይም ፖለቲካል ኢንስታቢሊቲውን እንዴት ፈቱት የሚለውን እኔ ሶሉሽን መፍትያቸው ምን አረጉ? the problem of succession was solved with the establishment of the royal prison of አምባግሸን in 1300። ይህ ፕሮብለም ኦፍ ሰክሴሽን ወይም ስልጣንን የመያዝ በሰላም የማሸጋገር ችግር የተፈታው ምንድን ነው? በምን ምክንያት ነው? with the establishment of royal prison of አምባግሸን። royal prison of አምባግሸን ማለት አምባግሸን የሚባለው የንጉሳዊ ቤተሰቦች እስር ቤት በ1300 በመከፈቱ የተነሳ ይህ የፕሮብለም ኦፍ ሰክሴሽን መፈታት ቻለ። እንዴት? because all descendants of ይኩኖ አምላክ except his sons were kept on the አምባግሸን or ደብረ ነገስት ወይም ደግሞ ሌላ ስሙ ማውንቴን ኦፍ ኪንግስ ይባል ነበር። ስለዚህ ምን መፍትሄው ምን መሰለች ያደርጉት? all members of the royal family of ይኩኖ አምላክ ከሱ ልጆች በስተቀር ከሱ ወንድ ልጆች በስተቀር ሁሉም የይኩኖ አምላክ ወንድ ቤተሰብ የሆኑ የልጅ ልጆች እንዳለ ዘር ማንዘሮቹ በሙሉ ሮያል ፕሪዝን ኦፍ አምባግሸን ወይም ደብረ ነገስት ወይም ማውንቴን ኦፍ ኪንግስ የሚባለው ከፍታ ቦታ ነው። ሰፊ ነው። እዛ ውስጥ እንዲኖሩ ይገደዳሉ። ከዛ መውጣት አይችሉም። እዛ ትምህርት ማግኘት ይችላሉ። they could receive education እዛ ውስጥ they could receive education, work on land or marry።
እንግዲህ እዛ ሰፊ ቦታ ነው፣ እንደ እስር ቤትም አይቆጠርም። አክቹዋሊ ዲቴንመንት ኤሪያ ብንለው ይቻላል። ማቆያ ቦታ ነው። እዛ እንዲኖሩ እንዲማሩ፣ የእርሻ አክቲቪቲ ማካሄድ ይችላሉ፣ ማግባት ይችላሉ። እዛ እንዲኖሩ ይገደዳሉ ወንዶች። ስለዚህ በት they could not leave the mountain ነገር ግን ያንን ተራራማ ቦታ ለቀው መሄድ አይችሉም ነበር። the mountain was guarded by royal warriors ያ ተራራማ ቦታ ደግሞ በንጉሳዊ ወታደሮች ታማኝ በሆኑ ሎያል በሆኑ ሮያል ዋሪየሮች እንዲጠበቅ ይደረጋል። then አንድ ንጉስ ሲሞት ምን ይደረጋል የሚለው ነው። when the monarch died court dignitaries would dispatch an army to the royal prison to accompany the designated heir to the throne ስለዚህ when a monarch died አንድ ንጉስ ሲሞት ኮርት ዲግናተሪስ ወይም ደግሞ የቤተ መንግስት ሰራተኞች ባለሟሎች they dispatch an army to the royal prison ጦር ወዴት ይልካሉ? ወደ ሮያል ፕሪዝኑ ወይም ደግሞ ወደ አምባግሸኑ ይልካሉ። ምን ለማድረግ? to accompany the designated heir to the throne ቀጣይ የሚነግሰውን ሰው አጅበው ወደ ቤተ መንግስት ለማምጣት ማለት ነው። ኢምፓክቱ ምን ሆነ? ምን ተጽዕኖ አመጣ? ሮያል ፕሪዝን ኦፍ አምባግሸን this system ensured smooth succession and stability ይህ ስርዓት ሰላማዊ የሆነ የስልጣን ሽግግርና መረጋጋትን አምጥቶላቸው ነበር ማለት ነው። ለክርስቲያን አይላንድ ኪንግደም የነበረውን ፕሮብለም ኦፍ ሰክሴሽን ከሞላ ጎደል ሙሉ ለሙሉ 100% ባይሆንም ፈቶላቸዋል። thus the practice continued until Ambagishan was destroyed by Imam Ahmed Graኝ in 1540 ይህ ስርዓት ስለዚህ ከ1300 አንስቶ ኢማም አህመድ ግራኝ የሚባለው የአዳሉ መሪ በ1544 ሮያል ፕሪዝን ኦፍ አምባግሸንን ደረማምሶ እስካፈረሰው ጊዜ ድረስ ይህ ስርዓት ፕሮብለም ኦፍ ሰክሴሽን ለመፍታት ተጠቅመውበታል ማለት ነው። አሁን ደግሞ ኮንሶሊዴሽን ኤንድ ቴሪቶሪያል ኤክስፓንሽን እኔ የግዛት ማስፋፋትና ማጠናከር እኔ ኢኒሻሊ ይኩኖ አምላክ ሩልድ the territories which had been under ዛጉዌ ሩል እንግዲህ 1270 ላይ ይኩኖ አምላክ ወደ ስልጣን ሲመጣ ያስተዳደረው የነበረው ቦታ ያው የዛጉዌ ስቴት ሲያስተዳድሩት የነበረውን ቦታ ነው። በኋላ ግን ኤክስፓንሽን አንደር ኪንግ አምደ ጽዮን እኔ የይኩኖ አምላክ የልጅ ልጅ የሆነው የይኩኖ አምላክ የልጅ ልጅ የነበረው ኪንግ አምደ ጽዮን ያደረገውን ቴሪቶሪያል ኤክስፓንሽን እናያለን። በነገራችን ላይ ኪንግ አምደ ጽዮን ከ1314 እስከ 1344 ነው ክርስቲያን አይላንድ ኪንግደምን ሩል ያደረገው። ሶ ይኩኖ አምላክ አምደ ጽዮን ስታርትድ ራፒድ ቴሪቶሪያል ኤክስፓንሽን አምደ ጽዮን ራፒድ የሆነ ቴሪቶሪያል ኤክስፓንሽን ነበር ማካሄድ የጀመረው። ራፒድ ማለት ምን መሰላችሁ? ፋስት፣ በጣም ፋስት ነው። እኔ አስገራሚ ሰው ነው ለኔ ኪንግ አምደ ጽዮን። ስለዚህ ፈጣን የሆነ ቴሪቶሪያል ኤክስፓንሽን ነው ማካሄድ የጀመረው 1314 ወደ ስልጣን እንደመጣ። ኤንድ አምደ ጽዮን was the most expansionist king of Ethiopian medieval period አምደ ጽዮን ደግሞ ማለት የኢትዮጵያ ሜዲቫል ፔሪድ the most expansionist king ነው ማለት ነው። ሜጀር ኮንከስት እስቲ የያዛቸውን ዋና ዋና አካባቢዎች እኔ ዋና ዋና ወረራዎች አምደ ጽዮን ኦኬ አምደ ጽዮን ኢንኮርፖሬትድ ዳሞት፣ ፈላሻ፣ ተከዜ and ጎጃም between 1316 up to 1332 አያችሁ ዳሞት፣ ፈላሻ፣ ተከዜ and ጎጃም between 1316 up to 1332 እነዚህን ሁሉ አራት ቦታዎች ከ1316 እስከ 1332 ባለው ጊዜ ኮንከር አደረጋቸውና make them tributary የክርስቲያን አይላንድ ኪንግደም ግብር ከፋይ አደረጋቸው። And the conquest of these kingdoms gave አምደ ጽዮን source of manpower and trade items which further strengthened his power ስለዚህ እነዚህም ቦታ ኮንከር ማድረጉ ለአምደ ጽዮን ምን አመጣለት? አንደኛ ማንፓወር ብዙ ወታደር ከነዛ አካባቢዎች እንዲመለመል ከዳሞት፣ ከጎጃም፣ ከፈላሻ አካባቢዎች በርካታ ወታደሮችን ፍሬሽ የሆኑ ወታደሮችን እንዲመለመል አስችሎታል። እንዲሁም ደግሞ ትሬድ አይተምስ እነዛን ቦታ ኮንትሮል ሲያደርግ በዛ አካባቢ የሚያልፈውን ትሬድ አይተምስ ወይም የንግድ እቃዎች ኮንትሮል እንዲያደርግ
እንዲሁም ደግሞ ፓወሩን ፈርዘር ስትሬንግዝን እንዲያደርግ ረድቶታል ማለት ነው። he extended his conquest to the north as far as ማሳዋ። እንግዲህ በሰሜን በኩል ደግሞ ማለት ነው አምደ ጽዮን በጣም የሚገርመው እስከ ምጽዋ ወደብ ዛሬ የኤርትራ ንብረት እስከሆነው በሰሜን በኩል እስከ ምጽዋ ወደብ ድረስ አስፋፍቶ ነበር። and also in what is now Eritrea he appointed a governor with the title ማይኬል ባህር or later called ባህረ ነጋሽ። ስለዚህ ዛሬ ኤርትራ የተባለች የምትጠራው ቦታ ላይ የራሱን ገቨርነሮች ሾሞ ለነዛ ገቨርነሮችም ታይትል ወይም ደግሞ ከስማቸው በፊት ቀድሞ የሚገባ መጠሪያ ሰጥቷቸው ነበር። ይህም መጠሪያቸው ምን ይባላል? ማይኬል ባህር። በኋላ ደግሞ ተቀየረና ባህረ ነጋሽ እየተባሉ ይጠራሉ ማለት ነው። ስለዚህ የዛ አካባቢ ያው ባህረ ነጋሽ ማለት ስሙ እንደሚነግረን የባህሩ ንጉስ ማለት ነው። ምክንያቱም ቀይ ባህርን አካባቢ ስለሚያስተዳድሩ ማለት ነው። የኢትዮጵያ አካል የሆነውን የቀይ ባህር አካባቢን ስለሚያስተዳድሩ እዛ አካባቢ የሚሾሙ ሰዎች ማይኬል ባህር እና ባህረ ነጋሽ በኋላ ደግሞ ባህረ ነጋሽ እየተባለ ይጠሩ ነበር። ስለዚህ ግዛቱን እስከ ሰሜን ኢትዮጵያ እስከ ሰሜን ዛሬዋ ኤርትራ ድረስ ማስፋት ችሎ ነበር። አሁን ደግሞ ዋር አጌንስት ሙስሊም ሱልጣኔትስ ቅድም ሙስሊም ክርስቲያን የሆኑትን እና ክርስቲያን ያልሆኑትን ቦታዎች እንዴት ኮንከር አድርጎ እንዳስፋፋን ያየን። አሁን ደግሞ ዋር አጌንስት ሙስሊም ሱልጣኔትስ ትናንሽ ሙስሊም ሱልጣኔቶች እና ትላልቅ ሙስሊም ሱልጣኔቶች ወይም ስቴቶችን እንዴት ኮንከር አድርጎ ግዛቱን እንዳስፋፋ ደግሞ እናያለን። አምደ ጽዮን shifted his war of conquest against the Muslim sultanates። አሁን ደግሞ አምደ ጽዮን የወረራ ጦርነቱን ወዴት ሽፍት አደረገ? ወዴት ቀየረ? ወደ ሙስሊም ሱልጣኔቶቹ ቀየረ። ወደነ ኢፋት፣ ሀዲያ፣ ባሊ ወደ መሳሰሉት ሽፍት አደረገ ማለት ነው፣ ወይም ደግሞ ቀየረ። ዋይ ኮንፍሊክት ስታርትድ? ግጭቱ ለምን መጀመር አስፈለገው ከነዚህ ሙስሊም ሱልጣኔቶች ጋር? ዋይ ኮንፍሊክት ስታርትድ ዊዝ ዲስ ሙስሊም ሱልጣኔትስ ብለን መጠየቅ ግዴታ ነው። ኦኬ the Christian kingdom aimed to control trade routes, especially the ዘይላ trade route። ክርስቲያን ኪንግደም ምንን የመቆጣጠር ኤም ነበራት፣ ግብ ነበራት። it aimed to control trade routes, especially the ዘይላ trade route። አያችሁ የኮንፍሊክቱ የተጀመረበት ምክንያት ይሄ ነው ማለት ነው። ምክንያቱም ክርስቲያን ኪንግደም aimed or wanted to control the ዘይላ trade routes፣ የዘይላ ንግድ መስመርን መቆጣጠር ትፈልግ ስለነበረ ነው። and Ifat was the most powerful of all the Muslim sultanates። በዛ ሰዓት ደግሞ ክርስቲያን ኪንግደም ዘይላ ትሬድ ሩትን መቆጣጠር በፈለገችበት ዘመን ከሙስሊም ሱልጣኔቶቹ the most powerful ሙስሊም ሱልጣኔት የምትባለው ማነች? that was Ifat። Ifat was the most powerful ሙስሊም ሱልጣኔት። እቺን ማስታወስ አለባችሁ፣ ግዴታ ነች። and also ይሄ ጠንካራ መሆኗ ብቻ ሳይሆን ኢፋት ኮንትሮል ዘ ዘይላ ትሬድ ሩትስ። ኢፋት ኮንትሮል ዘ ዘይላ ትሬድ ሩትስ ኤንድ ትሬትን ዘ ኢኮኖሚክ ኢንትረስት ኦፍ ዘ ክርስቲያን ኪንግደም። ኢፋት ዘይላ ትሬድ ሩትን በዋነኝነት የምትቆጣጠር ሙስሊም ሱልጣኔት እሷ ነች። እንዲሁም ደግሞ የክርስቲያን ኪንግደምን ኢኮኖሚክ ኢንትረስት ወይም ደግሞ የኢኮኖሚ ጥቅም ትሬትን ታደርግ ነበር፣ አደጋ ውስጥ ከተው ነበር አንዳንዴ። እንዴት? it also harassed and detained travelers and messengers of Christian kingdom። የክርስቲያን ኪንግደም ትራቭለሮችን፣ ተጓዦችን፣ ሜሴንጀሮችን አንዳንድ ጊዜ ኢፋት በዛ በዘይላ ትሬድ ሩት በሚያልፉበት ጊዜ የክርስቲያን ኪንግደም ትራቨለሮች፣ ተጓዦች እና ሜሴንጀሮች ወይም መልእክተኞች በዛ በሚያልፉበት ጊዜ ምን ታረጋ? ሀራስ ታረጋቸዋለች፣ ነገር ትፈልጋቸዋለች፣ ሀራስ ታረጋቸዋለች። ሁለተኛ ዲቴን ታረጋቸዋለች። ዲቴን ማድረግ ምን መሰላችሁ? ማሰር ነው። ማሰር፣ ሀራስ ታረጋቸዋለች፣ ታስራቸዋለች፣ ዲቴን ታረጋቸዋለች፣ ታስራቸዋለች። thus አምደ ጽዮን waited until he could find a pretext to start conflict with Ifat። ስለዚህ ኪንግ አምደ ጽዮን ምንድን ነበር የሚፈልገው? ፕሪቴክስት ወይም ደግሞ ኮዝ ነበር የሚፈልግላት ከኢፋት ጋር ጦርነት ለመጀመር። ፕሪቴክስት ወይም ደግሞ ኢሚዲየት ኮዝ፣ ቅጽበታዊ ምክንያት ነበር የሚፈልገው ከኢፋት ጋር ኮንፍሊክት ለመፈጠር ማለት ነው።
አሁን ደግሞ ዋር ዊዝ ኢፋት እንግዲህ ፕሪቴክስቱን አገኘ ማለት ነው። አምደ ጽዮን ከኢፋት ጋር የሚጣላበትን እና ጦርነት ውስጥ የሚገባበትን ምክንያት ፈልጎ ያገኛል ማለት ነው። ሂዝ ካምፔን አገንስት ኢፋት ዋዝ ስታርትድ ዌን ሐቀዲን the first the sultan of ኢፋት arrested the commercial agent of አምደ ጽዮን in 1325 አያችሁ እንግዲህ ኢፋት ላይ ዘመቻውን የሚጀምረው መቼ ነው? ሐቀዲን አንደኛ የሚባለው የኢፋቱ ሱልጣን ወይም ደግሞ መሪ የአምደ ጽዮን ኮሜርሻል ኤጀንት ወይም ደግሞ የንግድ አጋሩ ወይም ደግሞ ንግዱን የሚያከናውንለትን የነበረውን ሰው ሐቀዲን ዘ ፈርስት የሚባለው የኢፋት ንጉስ ሲያስር ነው ማለት ነው። this አምደ ጽዮን used this as a pretext to attack ኢፋት። ስለዚህ አምደ ጽዮን እቺን ምክንያት ኢፋትን አታክ ለማድረግ እንደ ምክንያት ተጠቀማት። and the Christian army won and burned ኢፋት towns። በቀላሉ የክርስቲያን አርሚ ወይም ደግሞ የአምደ ጽዮን ጦር በቀላሉ ኢፋትን አሸነፈና በርን አረገ፣ ከተሞቿንም አቃጠለ። and this counter attack አሁን ደግሞ ካውንተር አታክ ኢፋቶችን አሸነፈ ኪንግ አምደ ጽዮን ምናምን ነገር። ከዛ ግን ኢፋቶች እንደገና ካውንተር አታክ ያደርጋሉ። ካውንተር አታክ ማለት መልሶ ማጥቃት። እንዴት ነው ካውንተር አታክ ያደርጉት የሚለውን ሐቀዲን ሳን የሐቀዲን የሚባለው የኢፋት ንጉስ ልጅ ደራድር አታክድ ኤንድ ወን ሰም ባትልስ። ክርስቲያን ኤላን ኪንግደምን የሐቀዲን ልጅ የነበረው ደራድር ክርስቲያን ኤላን ኪንግደም አታክ በማድረግ የተወሰኑ ባትሎችን ወይም ደግሞ ጦርነቶችን አሸነፈ። but later in another war ደራድር was defeated and killed። ደራድር ተሸነፈና ተገደለ። ከዛ እንግዲህ ኢፋት ያው ትሪቢዩት ፔር ትሆናለች ማለት ኮንከስት ኦፍ ሀዲያ። ቀጥሎ ደግሞ የምናገኘው ኮንከስት ኦፍ ሀዲያ ነው። የሀዲያ በአምደ ጽዮን መያዝ ያለ አምደ ጽዮን አኔክስድ ዘ ሱልጣኔት ኦፍ ሀዲያ ኢን 1317። አምደ ጽዮን ሱልጣኔት ኦፍ ሀዲያን ኮንከር ያደረጋት መቼ ነው? 1317 ነው። and ሀዲያ ፔድ ትሪቢዩት but it was not fully controlled። ሀዲያ ከዛን ጊዜ ጀምሮ ከ1317 ጀምሮ ለክርስቲያን ኤላን ኪንግደም ትሪቢዩት ትከፍል ነበር። ነገር ግን ሙሉ ለሙሉ ኮንትሮል ስር በክርስቲያን ኤላን ኪንግደም ኮንትሮል ስር አልነበረችም። ምክንያቱም እዛው የሀዲያ ነገስታቶች እያስተዳደሯት፣ ነገር ግን ለክርስቲያን ኤላን ኪንግደም አመታዊ ግብር ብቻ እንዲከፍሉ ተፈቅዶላቸው ነበር። ነገር ግን ሀዲያ ፔድ ትሪቢዩት but it was not fully controlled ብለናል። the ruler of ሀዲያ ጋራዳ አማኖ ሪቤልድ and stopped sending the annual tribute። አያችሁ ጋራዳ አማኖ ነበረ እንግዲህ ሀዲያን የሚያስተዳድረው። ይህ ንጉስ ግን ከጊዜ በኋላ ሪቤል አደረገ፣ አመፀና and he stopped sending annual tribute። annual tribute ማለት አመታዊ ግብር ነው ወይም ደግሞ አመታዊ ታክስ ነው። አመታዊ ግብር መላክ አቆመ። እንግዲህ ለአንድ አካባቢ ተገዥ መሆኑን የምታረጋግጠው በምንድን ነው? በየአመቱ ግብርህን ከከፈልክ ተገዥ ነህ ማለት ነው። ካልከፈልክ ደግሞ አመፀሃል። ስለዚህ አልከፍልም ብሎ አመፀ። በዚህ የተነሳ ዜና አምደ ጽዮን ዲስትሮይድ ሀዲያ and captured the ruler ጋራዳ አማኖ። ከዛ በኋላ አምደ ጽዮን ተናደደና ጦሩን ላከ። ከዛ ሀዲያን ዲስትሮይ ያደረገ። ጋራዳ አማኖ የሀዲያውን ንጉስ ኮንትሮል አደረገው ያዘው። በነገራችን ላይ ጋራድ የሚለው ቃል ሮያል ታይትላቸው ነው። ትክክለኛው የንጉሱ ስም አማኖ ነው። ስለዚህ ከስማቸው በፊት የሚያስገቡት ታይትል ምንድነው? ጋራድ የሚለውን ታይትል የሀዲያ እና የባሊ ነገስታቶች ይጠቀሙታል። ዜን ሀዲያ ሬዲዩስድ ቱ ትሪቢዩተሪ ስታተስ። ከዛ በኋላ ሀዲያ ገባር ሆነች ማለት ነው። and ሀዲያ became a major source of manpower of the Christian army። ሀዲያ ምን ሆነች? it became a major source of manpower of the Christian ኤላን ኪንግደም። እንግዲህ ከዛ በኋላ የክርስቲያን ኤላን ኪንግደም ለወታደርነት የሚፈልጓቸውን ሰዎች ከሀዲያ መመልመል ጀመሩ ማለት ነው። ፎርሜሽን ኦፍ አላያንስ አጌንስት አምደ ጽዮን። እንግዲህ ክርስቲያን ኤላን ኪንግደም በተለይ በአምደ ጽዮን ስር ጨራሽ አልተቻለም። ስለዚህ
እሱን ለመፋለም ሚሊተሪ አሊያንስ ለመመስረት ፈለጉ ሙስሊም ሱልጣኔቶቹ። እሱን ለመፋለም ሚሊተሪ አሊያንስ ለመመስረት ፈለጉ። አምደ ጽዮን ሚሊተሪ ኮንኩዌስት affected the economic interest of the Muslim merchants and the sultanates between Hadiyya and the coast። ስለዚህ የአምደ ጽዮን የጦር ወረራ እዛ አካባቢ የነበሩትን የሙስሊም መርቻንቶች እንዲሁም ደግሞ የሙስሊም ሱልጣኔቶችን ጥቅም ኢኮኖሚክ ኢንተረስት በጣም ጎዳባቸው። ዜን በዚህም የተነሳ ሙስሊም ሱልጣኔት ፎርመድ ዩናይትድ ፍሮንት አጌንስት አምደ ጽዮን። ስለዚህ ሙስሊም ሱልጣኔቶቹ ምን መሰረቱ? ፎርመድ ሚሊተሪ አሊያንስ ኦር ሚሊተሪ ዩናይትድ ሚሊተሪ ፍሮንት አጌንስት አምደ ጽዮን። ስለዚህ የራሳቸውን የጦር ግንባር መሰረቱ ማለት ነው አምደ ጽዮንን ለመፋለም። The leader of this military alliance was ሰብረዲን the first ሱልጣን ኦፍ ኢፋት። ስለዚህ የዚህ ሚሊተሪ አሊያንስ ወይም ደግሞ የጦር ቃል ኪዳን ድርጅት መሪ ሰብረዲን የሚባለው የኢፋቱ ሱልጣን ነበር። In 1332 he attacked Christian Island Kingdom but he was defeated። እንግዲህ ሰብረዲን ክርስቲያን አይላንድ ኪንግደምን 1332 ላይ ከሌሎች ሙስሊም ሱልጣኖች ጋር በመተባበር አጠቃ፣ ነገር ግን ተሸነፈ። ሰብረዲን was captured in ዳውሮ። ከዚያ እንግዲህ ሲሸነፍ ወዲያውኑ ወዴት ሸሸ? ወደ ዳውሮ ሸሸ። but he was captured in ዳውሮ and imprisoned። ዳውሮ ላይ የአምደ ጽዮን ጦር ይዞ ማረከውና ታሰረ ማለት ነው። and ኢፋት lost its power and become tributary state። ስለዚህ ከ1332 ጀምሮ ኢፋት ምን ሆነች? lost its power, lost its independence and become tributary state። የክርስቲያን አይላንድ ኪንግደም tributary state ሆነች ወይም ደግሞ ታክስ ፔየር ሆነች ማለት ነው። and the Christian Island Kingdom appointed its officials over ኢፋት። ያችሁ ከዛ ኢፋት lost its power and become tributary state and the Christian Island Kingdom appointed its official over it። ስለዚህ የክርስቲያን አይላንድ ኪንግደም መሪዎች የራሳቸውን ኦፊሻሎች ወይም መሪዎች ሾሙባት ማለት ነው። ክርስቲያን መሪዎች ተሾሙባት። after 1332 አምደ ጽዮን continued his campaign። 1332 ኢፋትን ከያዘ በኋላ አምደ ጽዮን አሁንም ካምፔኑን ወይም ደግሞ ዘመቻውን ቀጠለ። ሌሎች ቦታዎችን የመያዙን ዘመቻ ምን አረገበት ማለት ነው? ቀጠለበት ማለት ነው። against other sultanates and reduced them tributary status one after the other። ከዛ በኋላ ከኢፋት በኋላ ማለት ነው ሌሎች ሙስሊም ሱልጣኔቶችንም እየተከታተለ ዘመቻ እያዘመተ አንድ በአንድ ሁሉንም ምን አረጋቸው? ትሪቢዩተሪ ያረጋቸው። ምንም ሙስሊም ሱልጣኔት ያልቀረው ሁሉንም ትሪቢዩተሪ ያረጋቸው ማለት ነው፣ ወይም ግብር ከፋይ ያረጋቸው። after 1332 ኢፋት rulers moved eastward and founded a new Muslim sultanate called አዳል። ከዛ በኋላ የኢፋት ሩለሮች ቅድም እንዳወራ ነው በአምደ ጽዮን ኮንከር ተደረገው ክርስቲያን መሪ ተሾሙባቸዋል ማለት። ስለዚህ የኢፋት መሪዎች ወዴት ሸሹ? ወደ ሳውዝ ኢስተርን ሎላንድስ ኦፍ ሀረር ሸሹና አዲስ ሙስሊም ሱልጣኔት መሰረቱ። እቺንም ሙስሊም ሱልጣኔት ማን ብለው ሰየሟት? አዳል ብለው ሰየሟት። መቼ ነው የተመሰረተችው? 1380 ላይ መሰረቷት ማለት ነው። and አዳል became the main challenge to the Christian Island Kingdom። ስለዚህ አዳል ደግሞ ምን ሆነች? ከፍተኛ የክርስቲያን አይላንድ ኪንግደም ተፋላሚ ሆና ተመሰረተች ማለት ነው። ከዛ እንግዲህ አዳል ከተመሰረተች በኋላ እንደገና ከክርስቲያን አይላንድ ኪንግደም ጋር ጦርነታቸውን ማድረጋቸውን ይቀጥላሉ። ሜጀር ባትልስ ዋና ዋና ያደረጓቸውን ግጭቶች እስቲ አዳልና ክርስቲያን አይላንድ ኪንግደም። in 1387 አዳል defeated አዳል was defeated and ሐቀዲን was killed። 1387 ላይ አዳል በክርስቲያን አይላንድ ኪንግደም ተሸነፈችና ሐቀዲን የሚባለው ንጉሳቸውም ተገደለ። ከዛ በድጋሚ in 1403 አዳል was defeated and ሳደዲን killed at the battle of ዘይላ። ከዛም በመቀጠል 1403 ላይ ሳደዲን የሚባለው የአዳል ንጉስ ዘይላ ላይ ተሸነፈና ተገደለ።
Then in 1445 King Zara Yaqub defeated Sultan Ahmed Badli and this marked the peak of ከዛ በተጨማሪ in 1445 King Zara Yaqub defeated Sultan Ahmed Badli and this marked the peak of Christian Highland Kingdom dominance። ስለዚህ አሁን ደግሞ አህመድ ባድሌን ኪንግ ዘራ ያዕቆብ 1445 ላይ ማሸነፉ የክርስቲያን ሃይላንድ ኪንግደም ዶሚናንስ የበላይነት ከፍታ ላይ የደረሰበት ጊዜ ነው ማለት ነው። ደግሞ the expansion of Islam and the emergence of Muslim sultanates እናያለን። የእስልምና መስፋፋትና የሙስሊም ሱልጣኔቶች መመስረትን እናያለን። The spread of Islam and the development of long distance trade led to the emergence of Muslim sultanates along the Zayla trade routes። እንግዲህ ስለዚህ the spread of Islam and the development of long distance trade led to the emergence of Muslim sultanates in the Ethiopian region። ስለዚህ አንደኛ spread of Islam የእስልምና መስፋፋት፣ ሁለተኛ the development of long distance trade የሎንግ ዲስታንስ ትሬድ መጀመር በኢትዮጵያ በርካታ ሙስሊም ሱልጣኔት ዘይላ ትሬድ ሩትን ተከትሎ እንዲመሰረቱ ምክንያት ሆነዋል ማለት ነው። እስቲ የተመሰረቱ ሙስሊም ሱልጣኔቶች ከዚህ ውስጥ 10ን እናያለን። አንደኛ ሸዋ ነች። ሙስሊም ሱልጣኔት ኦፍ ሸዋ ትባላለች። ሁለተኛ ኢፋትን እናገኛለን። ኢፋት፣ ፋታጋር፣ ዳውሮ፣ ደርሃ ወይም ደግሞ ደራ፣ ባሊ፣ ሀዲያ፣ አርባቢኒ፣ ሻርካ ኤንድ አዳል እናገኛለን። አሁን እዚህ ጋር የጠራናቸው ሙስሊም ሱልጣናት ለመመስረታቸው ምክንያት ምንድን ነው? ዘይላ ትሬድ ሩትን ተከትሎ እንዲመሰረቱ ምክንያታቸው ምንድን ነው? አንደኛው the spread of Islam ነው ወይም የእስልምና መስፋፋት ነው። ሁለተኛው ዘይላ ትሬድ ሩት መጀመሩ ንግድና እስልምና ነው ማለት ነው። አሁን እዚህ ጋር የጠቀስናቸው 10 ይሆኑ እንጂ የነበሩት የተመሰረቱት ሙስሊም ሱልጣኔቶች በጣም በርካታ ናቸው። ይሄን ኖቲስ አድርጉልኝ። the earliest was the sultanate of Shah። እዚህ ጋር ከጠቀስናቸው ወይም ከዘረዘርናቸው ሙስሊም ሱልጣኔቶች ውስጥ the earliest የምትባለው ማነች? the muslim sultanate of Shah ነች። ይቺን ኖቲስ ማድረግ አለባችሁ። the sultanate of Shah was the earliest muslim sultanate on the Ethiopian soil። the earliest ማለት the first ማለት ነው። the oldest ነው ማለት ነው። ወይም የመጀመሪያዋ ሙስሊም ሱልጣኔት ነች ማለት ነው። common features of the muslim sultanates እያንዳንዱ ሙስሊም ሱልጣኔቶች የሚያመሳስላቸው ነገር ምንድን ነው? common features of the muslim sultanates that was emerged in Ethiopia እናያቸዋል። እንግዲህ እነዚህ ሙስሊም ሱልጣኔቶች ያላቸውን ኮመን ፊቸሮች ወይም ደግሞ የሚያመሳስላቸውን ነገር ስናይ መጀመሪያ የምናገኘው ምንድነው? their population was made up of muslim communities። ሁሉም ሙስሊም ሱልጣኔቶች ፖፑሌሽናቸው ምንድነው? ሙስሊም ኮሚኒቲ ነው ወይም ደግሞ እስልምናን የተቀበለ ማህበረሰብ ነው ማለት ነው። ሁሉም ሙስሊም ሱልጣኔቶች ውስጥ የሚኖረው ህዝብ ማለት ነው። ይሄ አንዱ ኮመን ፊቸራቸው ወይም ደግሞ የጋራ የሚያመሳስላቸው ነገር ነው። ሁለተኛው የሚያመሳስላቸው ኮመን ፊቸር ምንድነው? the rulers used the title ሱልጣን። የእያንዳንዱ ሙስሊም ሱልጣኔቶች ሩለሮች ወይም ደግሞ መሪዎቻቸው የሚጠቀሙት ታይትል ሱልጣን የሚል ታይትል ይጠቀማሉ። ሱልጣን አህመድ ባድሌ፣ ሱልጣን ኢማም አህመድ ግራኝ እንደዚህ እያሉ ሱልጣን ሀቀዲን እያሉ ከስማቸው አስቀድመው ይህን ታይትል ይጠቀማሉ ማለት ነው። ሌላኛው ሶስተኛው የሚያመሳስላቸው ኮመን ፊቸር ምንድነው? the rulers exercised both religious and political power። መሪዎቻቸው ሁለት አይነት ስልጣን ነው የሚያካሂዱት። አንደኛ የሃይማኖት ስልጣን፣ ሁለተኛ የፖለቲካ ስልጣን ነበራቸው ማለት ነው። እንደ ሃይማኖት አባትም ናቸው፣ እንደ መሪም ናቸው ማለት ነው። ሌላኛው ኢስላም and trade were main factor for their emergence። ለሁሉም ሙስሊም ሱልጣኔቶች መመስረት ዋነኛው ምክንያት ምንድን ነው? አንደኛው እስልምና ነው፣ ሁለተኛ ንግድ ነው። ንግድና እስልምና ለእስልምና ስቴቶች ለኢስላም ስቴቶች መመስረት ምክንያት ነበሩ ማለት ነው። እና አብዛኛው የሁሉም ኢኮኖሚ ማለት ይችላል ምን ላይ የተመረኮዘ ይመስላችኋል? their economy was based on trade። ኢኮኖሚያቸው ትሬድ ነው። ኦኬ
ትሬድ ላይ ነው። በተወሰነ ስሞል በሆነ መልኩ ደግሞ ሚክስድ ፋርሚንግ ያካሄዳሉ። ኢኮኖሚያቸው ትሬድ ነው። ኤንድ ኦልሶ ሌላ የሚያመሳስላቸው ምንድን ነው? ሞስት ኦፍ ዜም ሎኬትድ ሳውዝ ኢስተርን ሎላንድስ ኦፍ ኢትዮጵያን ሪጅን። ሞስት ኦፍ ዘም ዌር ሎኬትድ ሳውዝ ኢስተርን ሎላንድስ ኦፍ ኢትዮጵያን ሪጅን። አብዛኞቹ የተመሰረቱት በኢትዮጵያ ደቡብ ምስራቅ ዝቅታማ ቦታዎች ወይም ደግሞ ዝቅተኛ ቦታዎች ላይ ነበር የተመሰረቱት። ይህ ኮመን ፊቸራቸው ነው ማለት ነው። ትሬድ ኤንድ ትሬድ ሩትስ ንግድና የንግድ መስመሮችን ደግሞ ዱሪንግ ዘ ሜዲቫል ፔሪድ ትሬድ ዋዝ ዘ ባክቦን ኦፍ ቦዝ ዘ ክርስቲያን ሃይላንድ ኪንግደም ኤንድ ዘ ሙስሊም ሱልጣኔትስ። በኢትዮጵያ መካከለኛው ዘመን ጊዜ ንግድ ለክርስቲያን ሃይላንድ ኪንግደምም ሆነ ለሙስሊም ሱልጣኔቶቹ ባክቦናቸው ነበር፣ የጀርባ አጥንታቸው ነበር ማለት ነው። እስቲ ዋና ዋና የሆኑትን ሞስት ኢምፖርታንት ትሬድ አውትሌትስ ዋና ዋና የንግድ መውጫና መግቢያዎችን አንደኛ እና ወሳኝ የሚባለው ዜላ ነው። ዜላ it was the most important trade gateway for both the Christians and the Muslim states። ዜላ የሚባለው የንግድ መስመር እንዲሁም ደግሞ የንግድ መውጫ ለክርስቲያኖቹም ለሙስሊሞቹም በጣም ጠቃሚ ነበር። ከዜላ ውጪ ሞቃዲሾ፣ ብራቫ and መርካ ኖርዘርን ስዋሂሊ ፖርትስ ዩዝድ ባይ ዘ ሱልጣኔትስ። ሙስሊም ሱልጣኔቶቹ ደግሞ እነዚህን በተለይ ሞቃዲሾ፣ ብራቫ፣ መርካ and ኖርዘርን ስዋሂሊ ፖርቶችን ይጠቀሟቸው ነበር። ከዚህም በተጨማሪ ሶስተኛው ፖርት ወይም ደግሞ የንግድ መውጫ መስመር እና መግቢያ መስመር ምጽዋ ወይም ደግሞ ማሳዋ ነው። ሶዛን አዲሽናል ኖርዘርን ትሬድ አውትሌት የሰሜኑ የኢትዮጵያ ክፍል ንግድ መውጫና መግቢያ ሆነ ያገለግል ነበር ማለት ነው። አሁን ደግሞ ሮል ኦፍ ዜላ ትሬድ፣ የዜላ ትሬድ ሩት ሚና ምንድን ነበር የሚለውን ዜላ ትሬድ ሩትስ ሊንክድ ዘ ኢትዮጵያን ሪጅን ኤንድ ሆርን። ዜላ ንግድ መስመሮች ኢትዮጵያንና አፍሪካ ቀንድ አካባቢን የማስተሳሰር በንግድ የማስተሳሰር በማህበራዊ ግንኙነት የማስተሳሰር ሚና ነበረው። ኢት ሄልፕድ ራይዝ ኤንድ ኮንሶሊዴት ሱልጣኔት። ይህ ዜላ ትሬድ ሩት ሙስሊም ሱልጣኔቶች እንዲመሰረቱና እንዲጠናከሩ ትልቅ ሚና ነበረው። ኤንድ ኦልሶ ቢግ ማርኬት ታውንስ ዴቨሎፕድ አሎንግ ዚዝ ሩትስ። በእነዚህ የዜላ ትሬድ ሩት መስመሮች ላይ ደግሞ ትላልቅ የሆኑ የንግድ ከተሞችም እንዲመሰረቱ ትልቅ ሚና ነበረው ማለት ነው። ኤንድ ትሬድ አክትድ አዝ ሜጀር ቻናል ኦፍ ሶሻል ኢኮኖሚክ ኤንድ ካልቸራል ኢንተራክሽን። ንግድ ደግሞ ትልቅ የባህል የኢኮኖሚ እንዲሁም ደግሞ የማህበራዊ ግንኙነት እንዲፈጠር ትልቅ ሚና ነበረው። አሁን ደግሞ ትሬድ ራይቫለሪ የንግድ እሽቅድድም። በማንና በማን መካከል ነው የንግድ እሽቅድድም የነበረው? በሙስሊም ሱልጣኔቶቹና በክርስቲያን ሃይላንድ ኪንግደም መካከል የነበረውን ትሬድ ራይቫለሪ ኦር ትሬድ ኮምፒቲሽን ወይም የንግድ ውድድር ልትሉ ትችላላችሁ። ዱሪንግ ማች ኦፍ ዘ ሜዲቫል ፔሪድ ዘ ዜላ ትሬድ ዋዝ ዶሚኔትድ ባይ ሱልጣኔትስ ኤንድ ዜር መርቻንትስ። እንግዲህ በኢትዮጵያ መካከለኛው ዘመን ታሪክ ዜላ ትሬድን ዶሚኔት የሚያደርጉት ሙስሊም ሱልጣኔቶች እና የነሱ ነጋዴዎች ነበሩ። በት ኪንግስ ኦፍ ዘ ክርስቲያን ሃይላንድ ኪንግደም ቶክ ፓርት ኢን ዘ ትሬድ ስሩ ዜር ኤጀንትስ። ቢሆንም ግን የክርስቲያን ሃይላንድ ኪንግደም ነገስታቶች እዚህ ንግድ ላይ በኤጀንቶቻቸው ወይም ደግሞ በተወካዮቻቸው አማካኝነት ተሳታፊ ነበሩ። thus finally the ambition to monopolize the ዜላ trade route and the commodities that passed through the ዜላ trade route lead to the sultanates and the Christian ሃይላንድ kingdom to a long period of rivalry and conflict። ስለዚህ ዜላ ትሬድ ሩትንና በዛ የሚያልፉትን ኮሞዲቲዎች የመቆጣጠር ፍላጎት በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔቶቹ መካከል ግጭት አስነሳ። አሁን ደግሞ the socio-economic and political conditions of the Muslim sultanates እናያለን። the socio-economic and political conditions of the Muslim sultanates እናያለን። እያንዳንዶቹ ሙስሊም ሱልጣኔቶች የተመሰረቱትን ልናያቸው ነው ማለት ነው። አስቀድመን የምናገኛት the sultanate of ኢፋት ነው። ኢፋት was situated east of the Shuan plateau። የሸዋ ጠፍጣፋ ቦታዎች በስተ ምስራቅ ነበር የምትገኘው። and it was emerged
ኢን ዚ 13th ሴንቸሪ በ13ኛው ሴንቸሪ አጋማሽ ነው የተመሰረተችው። ዘይላ ትሬድ ሩት ፓስድ ትሩ ኢት የዘይላ ትሬድ ሩት የንግድ መስመር አልፏት ወይም አቋርጦ የሚሄደው በኢፋት ነበረ። and it monopolized the trade in the region ኢፋት የዘይላ ትሬድ ሩት ንግድን በዋነኝነት ተቆጣጥረው ነበር። and it helped her to become powerful sultanate in the Ethiopian region ስለዚህ ዘይላ ትሬድ ሩትን ደግሞ መቆጣጠሯ it helped her to become the most powerful sultanate in the Ethiopian region. And Umar Wolazma was the first known ruler of the Sultanate of Ifat. ኡመር ወላስማ የመጀመሪያው የኢፋት ሩለር ነው። and he founded the ወላስማ dynasty እናም የኢፋትን ዳይነስቲ መስርቷል። and this dynasty is known as the ወላስማ dynasty. ኡመር ወላስማ founded the ወላስማ dynasty ስለዚህ ኢፋትን ሩል ያደረጋት ዳይነስቲ ወላስማ ዳይነስቲ ተብሎ ይጠራል ማለት ነው። ራይዝ ኤንድ ዲክላይን እስቲ ከፍታና ዝቅታዋን ወይም መውደቋን አንደር ኡመር ወላስማ ኢፋት ዲፊትድ ኤንድ ኢንኮርፖሬትድ ዘ ሱልጣኔት ኦፍ ሸዋ ኢን 1385 በኡመር ወላስማ እየተዳደረች እያለ ኢፋት ሱልጣኔት ኦፍ ሸዋን በ1385 ኢንኮርፖሬት አድርገች ወይም ደግሞ ተቆጣጠረቻት። ፋይናሊ ኢትስ ስትሮንግ ሩለር ሰብረዲን was defeated by king አምደ ጽዮን in 1332 በመጨረሻም ጠንካራው የኢፋት ሩለር ሰብረዲን በንጉስ አምደ ጽዮን 1332 ላይ ተሸነፈና and ኢፋት was reduced to tributary status ከዛ ኢፋት የክርስቲያን ላይን ኪንግደም ትሪቢዩተሪ ወይም ገባር ሆነች ማለት ነው። ስለዚህ ስለ ኢፋት በርካታ ነገሮችን አይተናል። አንደኛ ኢፋት the most powerful ሙስሊም ሱልጣኔት ነች። የኢፋት መስራች ኡመር ወላስማ ይባላል። ኡመር ወላስማ የወላስማ ዳይነስቲን መስርቷል። እንዲሁም ደግሞ ኢፋት ሱልጣኔት ኦፍ ሸዋን በ1385 ኮንከር አድርጋለች። በመጨረሻም ሰብረዲን የሚባለው የሙስሊም ሱልጣኔት ኦፍ ኢፋት በአምደ ጽዮን አማካኝነት ተሸነፉ 1332 ላይ ኢፋት የክርስቲያን ኪንግደም ትሪቢዩተሪ ወይም ደግሞ ገባር ሆነች ማለት ነው። ቀጥሎ የምናገኛት ሙስሊም ሱልጣኔት ኦፍ ሀዲያ ነው። ሙስሊም ሱልጣኔት ኦፍ ሀዲያ ሎኬሽኑ ስናይ it was first mentioned during the reign of አምደ ጽዮን ለመጀመሪያ ጊዜ የተገለጸችው የክርስቲያን ላይን ኪንግደም ንጉስ አምደ ጽዮን በነገሰበት ዘመን እንደነበረች ታሪክ ያስረዳናል። that means 14ኛው ሴንቸሪ ማለት ነው። it was one of the tributaries of ክርስቲያን ላይን ኪንግደም የክርስቲያን ላይን ኪንግደም ገባር ከነበሩት ስቴቶች አንዷ ነች ማለት ነው። and it occupied most westerly territory in the Ethiopian region አብዛኛው ተኮንትሮል አድርጋ ትኖርበት ይዘው ተቆጣጥረው የነበረው ቦታ አብዛኛው ምዕራቡ የኢትዮጵያ ክፍል ነው። and its territory reached from Lake Zawai to Lake Hawassa ያው ቴሪቶሪዋ ደግሞ ከሌክ ዘዋይ እስከ ሌክ ሐዋሳ ይደርስ ነበር ማለት ነው። እሺ its rulers use the title ጋራድ የሀዲያ ሩለሮች የሚጠቀሙት ታይትል አለ። ምን ይባላል? ጋራድ የሚል ታይትል ይጠቀማሉ። the rulers of ሀዲያ used the title known as ጋራድ። ኢኮኖሚያቸውን their economy was based on mixed farming and trade ኢኮኖሚያቸው ሚክስድ ፋርሚንግ እና ትሬድ ነው። and rich in natural resource በተፈጥሮ ሀብትም ሪች ነበረች ማለት ነው። ፖለቲካል ሪሌሽንስ ስናይ in 1330s አምደ ጽዮን ሜድ ሀዲያ ትሪቢዩተሪ ስቴት 1330 ላይ አምደ ጽዮን ሀዲያን ትሪቢዩተሪ ስቴት ወይም ደግሞ ገባር ስቴት አድርጓታል። but they frequently rebelled against the Christian kingdom አሁንም በየጊዜው ክርስቲያን ላይን ኪንግደም ላይ ሪቤል ያደርጉ ያምፁ ነበር የሀዲያ ጋራዶች ወይም ደግሞ ነገስታቶች። and the Christian kings tried to secure the loyalty of ሀዲያ ጋራድስ by a means of political marriage ስለዚህ የክርስቲያን ላይን ኪንግደም ነገስታቶች የሀዲያን ሎያሊቲ ወይም ታማኝነት ለማግኘት በሚል ፖለቲካል ሜሪጅ ወይም ደግሞ የፖለቲካ ጋብቻን
ሀዲያ ነገስታት ልጆች ጋር ይፈጽሙ ነበር። ፎር ኤግዛምፕል ዘርዓ ያዕቆብ ሜሪድ ኩዊን ኢሌኒ ዘ ዶተር ኦፍ ዌል ኖን ሀዲያ ጋራድ። ለምሳሌ ዘርዓ ያዕቆብ የሚባለው የክርስቲያን ላይን ኪንግደም ንጉስ ኢሌኒ የምትባለውን በጣም የታወቀውን የሀዲያ ንጉስ ልጅ ሴት ልጅ አግብቶ ነበረ። ያም ያደረገው ያው እነሱ ታማኝ እንዲሆኑና የክርስቲያን ላይን ኪንግደም ትሪቢዩተር ሆኖ እንዲቀጥሉ ነው ማድረግ ነው። ሌላ ምሳሌ በእደ ማርያም ኤንድ ልብነ ድንግል ኦልሶ ኦፊሻሊ ሜሪድ ቱ ሀዲያ ፕሪንሰስ። በእደ ማርያም እና ልብነ ድንግል የሚባሉትም ሌሎች ሁለት የክርስቲያን ላይን ኪንግደም ንጉሶች ኦፊሻል በሆነ መልኩ የሀዲያ ልዕልቶችን አግብተው ነበር ማለት ነው። ኤንድ the last rebellion እዚህ ጋር በምትለው ሪቢሊየን ለማለት ነው። the last rebellion of ሀዲያ was during the reign of ሰርጸ ድንግል። የመጨረሻው የሀዲያዎች ሪቢሊየን ያካሄዱት ክርስቲያን ላይን ኪንግደም ላይ ሰርጸ ድንግል የሚባለው ንጉስ በነገሰበት የክርስቲያን ላይን ኪንግደም ንጉስ በነገሰበት ዘመን ነው። but he permanently abandoned ሀዲያ because of the increasing pressure from the expanding መጫ ኦሮሞ። ነገር ግን ሰርጸ ድንግል የኦሮሞ መጫ የሚባለው የኦሮሞ ጎሳ ሀዲያን ለመያዝ በተደጋጋሚ ሙከራ እያደረጉ ስለነበረ ጫናው እየበዛ ስለሄደ ሰርጸ ድንግል ጭራሽ እስከ መጨረሻው ሀዲያን ተዋት ማለት ነው። ከዛ ሶስተኛው ሙስሊም ሱልጣኔት ጋር ስንመጣ ሱልጣኔት ኦፍ ባሊን እናገኛለን። ሱልጣኔት ኦፍ ባሊ it was mentioned during the reign of king አምደ ጽዮን። አሁንም ልክ እንደ ሀዲያ ሱልጣኔት ኦፍ ባሊ ሜንሽን የተደረገችው የተገለጸችው በንጉስ አምደ ጽዮን ዘመን ነው። it was most southerly ሱልጣኔት ነች። ወደ ደቡብ ራቅ ብላ የምትገኝ ሱልጣኔት ነች። and it was surrounded by other muslim sultanates and bordered by አዳል in the east። በምስራቅ በኩል አዳል ታዋስናታለች ማለት ነው። and its rulers used the title ጋራድ። እንግዲህ አሁን ሁለተኛ መሆኑ ነው። ጋራድ የሚለውን ታይትል የሚጠቀሙት ሳይቶች አንደኛው ሀዲያ ነች። ቅድም አይተናታል። የሱልጣኔት ኦፍ ሀዲያ ጋራድ የሚለውን ታይትል ይጠቀሙ ነበር። እንደዚሁም በተጨማሪ ባሊም የሱልጣኔት ኦፍ ባሊም ጋራድ የሚለውን ታይትል ይጠቀማሉ ማለት ነው። and it paid tribute to the Christian Island Kingdom until the 16th century። ለክርስቲያን አይላንድ ኪንግደም ትሪቢዩት ከፋይ ነበረች እስከ 16ኛው ሴንቸሪ። ከዛ የምናገኛት አራተኛ ሙስሊም ሱልጣኔት ሱልጣኔት ኦፍ ሻርካን ነው። ሎኬሽኑን ስናይ ኖርዝ ኦፍ ዘ ሱልጣኔት ኦፍ ባሊ ኤንድ ዌስት ኦፍ ዳውሮ ነው የምናገኛት። ፕሬዘንት ዴይ አርሲ ማለት ነው። ሻርካ ፕሬዘንት ዴይ አርሲ ማለት ነው። it was first mentioned during the reign of አምደ ጽዮን። እንግዲህ እንደ ባሊና እንደ ሀዲያ ሱልጣኔት ኦፍ ሻርካም ለመጀመሪያ ጊዜ የተጠቀሰችው በኪንግ አምደ ጽዮን ዘመን ነው። and it was tributary to the Christian Island Kingdom from early time። ከመጀመሪያውም ከተመሰረተች ብዙም ሳትቆይ ነው የክርስቲያን አይላንድ ኪንግደም ትሪቢዩተሪ መሆን የቻለችው። and it was controlled by ኢማም አህመድ ግራኝ in the early 16th century። በመጨረሻም በግራኝ አህመድ ወረራ ጊዜ በአህመድ ግራኝ ጦር ተይዛለች ማለት ነው። አምስተኛው ሱልጣኔት ዘ ሙስሊም ሱልጣኔት ኦፍ ዳውሮን እናገኛለን። ዳውሮ ሎኬሽኗን ስናይ ሳውዝ ኦፍ ፋታ ጋር ኤንድ ኢስት ኦፍ ይፋት ነበር የምትገኘው ኒር ዘ ፕሬዘንት ዴይ አርሲ ማለት ነው። ኤንድ ፖፑሌሽን ኢንክሉድ ኦሮሞ ኤንድ ሲዳማ አንሴስተርስ። የህዝቦቿም በአብዛኛው የእነዚህ ሁለት ማህበረሰብ ድብልቅ ነው፣ የኦሮሞና የሲዳማ ማህበረሰብ ድብልቅ ነበረች። ከዛ የምናገኘው ዘ ሱልጣኔት ኦፍ ደራ ወይም ደራ ነው። ሎኬሽን ኢስት ኦፍ ዘ አዋሽ ሪቨር ቢትዊን ዳውሮ ኤንድ ባሊ። በሁለት ሙስሊም ሱልጣኔቶች እና በአዋሽ ወንዝ መካከል ነበር የምትገኘው። ስታተስዋን ስናይ ኢት ዋዝ ሬዲዩስድ ቱ ትሪቢዩተሪ ባይ ኪንግ አምደ ጽዮን ኦፍ ዘ ክርስቲያን ኪንግደም። ኪንግ አምደ ጽዮን እንግዲህ ኮንከር ያላደረገው ሙስሊም ሱልጣኔት እስካሁን ድረስ አልጠራሁም። ሁሉንም ኪንግ አምደ ጽዮን ኮንከር አድርጓቸዋል። ኪንግስ ኦፍ ክርስቲያን አይላንድ ኪንግደም ዩዝድ ደራ አስ ኤ ፕሌስ ኦፍ ኤግዛይል ፎር ዲስኦቢዲየንት ሞንክስ። እንግዲህ ሱልጣኔት ኦፍ ደራ ለየት የሚል ፖይንት ነው እዚህ ጋር የምነግራችሁ። የክርስቲያን አይላንድ ኪንግደም ነገስታቶች ለምንድን ነበር የሚጠቀሟት? ዲስኦቢዲየንት የነበሩ ሞንኮችን፣ አማጺ የነበሩ መነኩሴዎችን ራቅ አድርገው ከክርስቲያኑ ማህበረሰብ ከሚኖርበት የራሳቸው ህዝብ ከሚኖርበት ተቀባይነት ከሚያገኙበት ቦታ ራቅ አድርገው ወደ ሱልጣኔት ኦፍ ደራ እዛ ወስደው ያስቀምጧቸው ነበር ማለት ነው። ለዛ ታገለግላለች። ኤግዛይል ለማድረግ በስደት እዛ እንዲኖሩ ለማድረግ ይገለገሏት ነበር። ቀጥሎ የምናገኘው ሱልጣኔት ኦፍ ፋታ ጋር ነው።
the Sultanate of Fatah are located between Lake Zwai and Lake Bishoftu. በዝዋይ እና በቢሾፍቱ ሐይቅ መካከል የምትገኘች it was emerged in the middle of 13th century. ፖለቲካል ስታተሷን ስናይ it became tributary to the Christian kingdom during the reign of አምደ ጽዮን። ያው እንግዲህ ፋታ ጋርም በኪንግ አምደ ጽዮን ኮንከር ታደርጋለች ማለት ነው። ቀጥሎ የምናገኛት the Sultanate of አርባቢኒ ነው። it was a small state located between ሀዲያ and ዳውሮ። ትንሽ ስቴት ነች። Agriculture was its main economic activity, and we know about this existence through the work of Al-Umari. እንግዲህ ስለ ሱልጣኔት ኦፍ አርባቢኒ የምናገኘው መረጃ ስለ ሱልጣኔት ኦፍ አርባቢኒ መረጃ የሚሰጠን አንድ አልኡመሪ የሚባል አረብ ትራቨለር ጸሐፊ ነው ማለት ነው። ስለዚህ እስካሁን የጠቀስናቸው ሱልጣኔቶች በሙሉ በክርስቲያን አይላንድ ኪንግደም ኮንከር ተደርገው ትሪቢዩተሪ ተደርገዋል። ከማን በስተቀር? ከሱልጣኔት ኦፍ አዳል በስተቀር። ሱልጣኔት ኦፍ አዳልን ክርስቲያን አይላንድ ኪንግደም ኮንከር አላደረገችም፣ ትሪቢዩተሪ አላደረገቻትም። ሌሎችም ሙስሊም ሱልጣኔቶች ግን እስካሁን የጠቀስናቸውን በሙሉ ክርስቲያን አይላንድ ኪንግደም ምን አድርጋቸዋለች? ኮንከር አድርጋ ትሪቢዩተሪ አድርጋቸዋለች። ኪንግ አምደ ጽዮን እና ሌሎችም ክርስቲያን ሩለሮች። አሁን ሱልጣኔት ኦፍ አዳልን እኔ ፋውንድድ ባይ the ወላስማ rulers after 1380 በማን ተመሰረተች? በወላስማ ሩለሮች። የኢፋት ሩለር የነበሩ የወላስማ ዳይነስቲ ሩለሮች ወዴት ሸሹ ብለናል? በአምደ ጽዮን ኮንከር ሲደረጉ ወደ ሸሹ ሳውዝ ኢስተርን ሎላንድስ ኦፍ ሀረር ሄዱ። ከዛ በኋላ አዳል የምትባል ሙስሊም ሱልጣኔት 1380 መሰረቱ ማለት and capital was initially ዳካር ነበር የመጀመሪያው ዋና ከተማ። ሌተር ሙቭድ ቱ ሀረር። ከዛ ከጊዜ በኋላ ወደ ሀረር ወሰዱት። and when Ifat was conquered by Christian Island Kingdom its ruling class was divided into two groups. እንግዲህ 1332 ላይ ኢፋት በክርስቲያን አይላንድ ኪንግደም ኮንከር ስትደረግ ሩሊንግ ዳይነስቲው የኢፋት ሩሊንግ ዳይነስቲ ወደ ሁለት ተከፍሎ ነበር። የመጀመሪያው ግሩፕ መርቻንት ክላስ ነው። ኮንሲስቲንግ መርቻንት ክላስ። መርቻንት ክላሶቹ ምን ወሰዱ? the merchant class decided to recognize the authority of Christian Island Kingdom over ኢፋት። መርቻንት ክላስ ወይም ደግሞ ነጋዴው ክፍል ምን ለማድረግ ምን ተስማማ? በቃ ክርስቲያን አይላንድ ኪንግደም በኢፋት ላይ ያላትን አገዛዝ ወይም ደግሞ አመራር ተቀብለው ግብር ከፋይ ሆኖ ለመኖር ተስማሙ። ሁለተኛው ግሩፕ ግን ምን ይባላል? ዘ ሚሊታንት ግሩፕ ይባላል። ሰከንድ ግሩፕ ኢዝ ኖን አስ ዘ ሚሊተሪ ዊንግ ወይም ደግሞ የወታደሩ ክንፍ ይባላል። ዘ ሚሊተሪ ዊንግ ኦፍ ኢፋት opposed the domination of Christian Island Kingdom and determined to regain the lost independence of ኢፋት። እንግዲህ ወታደራዊ ክንፍ የሚባለው ደግሞ በክርስቲያን አይላንድ ኪንግደም ኢፋት ላይ ያለውን ዶሚኔሽን ወይም ደግሞ የበላይነትና ቁጥጥር በመቃወም የኢፋት ያጣቸውን ነፃነት መልሶ ለማግኘት ለመፋለም ተዘጋጁ and established a new base in southeastern lowlands of Harar and founded the Sultanate of Adal in 1380. ስለዚህ ወደ ሳውዝኢስተርን ሎላንድስ ኦፍ ሀረር በመሸሽ አዲስ ሙስሊም ሱልጣኔት መሰረቱ። ይህች ሙስሊም ሱልጣኔት አዳል ትባላለች። 1380 ተመሰረተች። and then Haqadin the second and Sadedin rebelled against the Christian Island Kingdom ሴፋርድ። ከዛ በኋላ እንግዲህ እነዚህ ሁለት ወንድማማቾች ሙስሊም ሱልጣኔት ኦፍ አዳልን ከመሰረቱ በኋላ ሴፋርድ የሚባለው የክርስቲያን አይላንድ ኪንግደም ንጉስ በነገሰበት ዘመን ከሱ ጋር መፋለም ጀመሩ። again the strong sultan of Adal Ahmed Barley led a serious campaigns against Christian Island Kingdom against ዘርዓ ያዕቆብ but he was finally defeated by ዘርዓ ያዕቆብ in 1445. እሺ አሁን ደግሞ relationship between the Christian Island Kingdom and the Sultanate of Adal ነው። በክርስቲያን አይላንድ ኪንግደም እና በሱልጣኔት ኦፍ አዳል ከ1520 እስከ 1559 የነበራቸውን ሪሌሽንሺፕ እንስቲ። ያው ይህ ሪሌሽንሺፕ ኦፍ ዋር ነው፣
የጦርነት ሪሌሽንሽፕ ነው ያላቸው። እሱን እናያለን። in 1520 ኢማም አህመድ ግራኝ ወይም ደግሞ ኢማም አህመድ ኢብን ኢብራሂም አልጋዚ ቢካም ዘ ሊደር ኦፍ አዳል። 1520 ላይ ኢማም አህመድ ኢብን ኢብራሂም አልጋዚ ቢካም ዘ ሊደር ኦፍ አዳል። 1520 ላይ ኢማም አህመድ ኢብን ኢብራሂም ወይም ደግሞ ኢማም አህመድ ግራኝ የአዳል ሩለር ሆነ ወይም ደግሞ የአዳል ሱልጣን ሆነ። and he is known in the Christian Island Kingdom as ግራኝ። በክርስቲያን አይላንድ ኪንግደም ኢማም አህመድ ኢብን ኢብራሂም አልጋዚን ምን ብለው ይጠሩታል? ግራኝ ወይም ደግሞ ዘ ሌፍት ሃንድድ ብለው ይጠሩታል። according to his chronicle the ፉታል አልሀበሻ። እንግዲህ ፉታል አልሀበሻ ማለት አንድ አረብ ጸሐፊ ስለ ኢማም አህመድ ግራኝ የጻፈው ታሪክ ነው። ፉታል አልሀበሻ መጽሐፍ ነው። አንድ አረብ ጸሐፊ የጻፈው መጽሐፍ ነው። እንደዛ መጽሐፍ ከሆነ አህመድ ቢሎንግስ ቱ ኤ ክላን ኮልድ በለው ኢን ሁባት። ኢማም አህመድ ግራኝ የተወለደው የት ነው? ሁባት የምትባል ቦታ ነው። የተወለደበት ጎሳ ደግሞ በለው የሚባል ክላን ነው የተወለደው። and he was a cavalry officer under ኢማም ማህፉዝ። እናም በአዳል ጦር ውስጥ ካቫለሪ ኦፊሰር ሆኖ ያገለግል ነበር፣ ወይም ደግሞ የፈረሰኛ ጦር መሪ ሆኖ ያገለግል ነበር። በኢማም ማህፉዝ ጦር ስር የፈረሰኛ ወታደር መሪ ሆኖ ያገለግል ነበር። and he married the daughter of ኢማም ማህፉዝ known as ባቲ ደልወንበራ። የኢማም ማህፉዝ ሴት ልጅ የነበረችውን ባቲ ደልወንበራን አግብቷል ማለት ነው ኢማም አህመድ ግራኝ። he solved the internal conflict between the Afar, Harari and the Somali and restored peace in the region። እንግዲህ ኢማም አህመድ ግራኝ 1520 ላይ የአዳል መሪ ሆኖ ሲመጣ አዳል ውስጥ ይኖሩ የነበሩ አፋር፣ ሀረሪ እና ሶማሊ የሚባሉ ጎሳዎች፣ እነዚህ ህዝቦች እርስ በርስ ይጣሉ ነበር። ነገር ግን እሱ ወደ ስልጣን ሲመጣ ምን አደረገ? he solved the internal conflict between the Afar, the Harari, Somali and restored peace in the region። ስለዚህ በእነዚህ በሶስት ህዝቦች መካከል የነበረውን ግጭት በማስተካከል ሰላም ፈጠረ እዛ አካባቢ ውስጥ። ከዛ በኋላ ምን ፈጠረ? he created a strong military unit which can challenge the Christian Island Kingdom። ስለዚህ ከነዚህ ህዝቦች ከሶማሊ፣ ከአፋር እና ከሀረሪ ወታደሮችን በመመልመል ክርስቲያን አይላንድ ኪንግደምን ሊፋለም የሚችል ጦር መሰረተ። ከዛ 1527 ጦርነቱን ጀመረ። ግን በጣም ኃይለኛ የሚባለው ጦርነት ማርች 1529 የተካሄደው ነው። ስለዚህ in March 1529 ኢማም አህመድ ግራኝ crushed ልብነ ድንግልስ አርሚ at the battle of ሽምብራ ኮሬ near ሞጆ ታውን። ስለዚህ 1529 ላይ ኢማም አህመድ ግራኝ የልብነ ድንግልን ጦር at the battle of ሽምብራ ኮሬ ክረሽ አረጋ፣ አሸነፈ። እንግዲህ ሽምብራ ኮሬ የሚባለው ባትል ፊልድ አሁን ሞጆ የሚባለው ከተማ አካባቢ የሚገኝ ነው ማለት ነው። the ambition of ኢማም አህመድ was to create an Islamic empire in the Horn of Africa። የኢማም አህመድ ግራኝ አምቢሽን ወይም ደግሞ ህልሙ ወይም ጉጉቱ ምንድን ነበር? አፍሪካ ቀንድ ላይ ኢስላሚክ ኤምፓየር መመስረት ነበር። and Ahmed continued his attack on the Christian Island Kingdom and he established his center at ደብረ ብርሃን፣ ዋጅ፣ ዳውሮ and launched an attack። እንግዲህ እነዚህን የክርስቲያን ሃይላንድ ኪንግደም ቴሪቶሪዎችን እየተቆጣጠረ እነዚህን ቦታዎች እንደ ሴንተር ኦፍ ሚሊተሪ ካምፕ አድርጎ መጠቀም ጀመረ። ወላይታ was the only Omotic state that successfully resisted the campaign of ኢማም አህመድ ግራኝ። መርሳት የሌለባቸው ነገር ነው። ወላይታ ከኦሞቲክ ስቴቶች ውስጥ ኦሞንዝ አካባቢ ከተፈጠሩ ስቴቶች ውስጥ የኢማም አህመድ ግራኝ ወረራ ሙሉ ለሙሉ ሬዚስት ማድረግ እና መቋቋም የቻለችው የኦሞቲክ ስቴት ወላይታ ነች። ሪሜምበር ዚስ። then in 1535 ኢማም አህመድ and his army settled in ደንቢያ near Lake Tana, make it his new center from where he ruled the empire until he was finally defeated and killed at the battle of ወይናደጋ in 1543። ከዛ በኋላ 1535 ላይ ደንቢያን ካፒታል ሲቲ አደረጋት። እስከሚሸነፍበት እስከ
543 ድረስ ዳምቢያን ዋና ከተማ አድርጎ መጠቀም ጀመረ። አሁን ደግሞ ዘ ኢንቮልቭመንት ኦፍ ዘ ፖርቹጊዝ ኤንድ ኦቶማን ተርክስ ነኝ። እዚህ የአዳልና የክርስቲያን ኪንግደም ግጭት ውስጥ የፖርቹጋሎችና የኦቶማን ተርክሽ ኤምፓየር መግባትን እናያለን። እዚህ ጦርነት ውስጥ ላይ ኢንቮልቭ ማድረጋቸውን መሳተፋቸውን እኔ ፖርቹጋል ኤንድ ኦቶማን ተርኪ ኢንቮልቭድ ኢን ዘ ኮንፍሊክት ቢትዊን ክርስቲያን ኪንግደም ኤንድ አዳል ተሳተፉ ማለት ነው ሁለቱ። አፍተር ሂዝ ዲፊት አት ሽምብራኩሬ ልብነ ድንግል ሴንት ጆን ቤርሙደዝ ቱ ፖርቹጋል ቱ ሪኩዌስት ፎር ሚሊታሪ አሲስታንስ። እንግዲህ ልብነ ድንግል 1529 ላይ በኢማም አህመድ ግራኝ ከተሸነፈ በኋላ ጆን ቤርሙደዝ የሚባለውን ፖርቹጋላዊ መልእክተኛ ወዴት ላከው? ወደ ፖርቹጋል ሚሊታሪ አሲስታንስ ወይም ደግሞ የጦር ድጋፍ እንዲያመጣለት ላከው ማለት ነው። ዜን 1535 ላይ ነው እንግዲህ የላከው። መቼ? 1535 ከዛ በኋላ ኢን 1541 ከ6 ዓመት በኋላ ጆን ቤርሙደዝ ሪተርንድ ቱ ኢትዮጵያ ዊዝ 400 ፖርቹጊዝ ሶልጀርስ ሌድ ባይ ክሪስቶፈር ደጋማ። ከዛ በኋላ ከ6 ዓመት ቆይታ በኋላ ጆን ቤርሙደዝ ወደ ኢትዮጵያ 400 ፖርቹጊዝ ሶልጀሮችን በክሪስቶፈር ደጋማ የቫስኮ ደጋማ ወንድ ልጅ በሆነው በክሪስቶፈር ደጋማ የሚመራ 400 የፖርቹጋል ወታደሮችን ይዞ ወደ ኢትዮጵያ ደረሰ። በት ልብነ ድንግል had already died in 1540። ነገር ግን እነዚህ የፖርቹጋል ወታደሮች ወደ ኢትዮጵያ በደረሱበት ሰዓት እሱ ቀድሞ ሞቶ ነበር። የክርስቲያን ኪንግደም ንጉሥ የነበረው ልብነ ድንግል እነሱ ከመድረሳቸው 1 ዓመት ቀደም ብሎ በ1540 ሞቶ ነበር። and he was succeeded by his son king ግላውዲዮስ፣ እንዲሁም ደግሞ በወንድ ልጁ በንጉስ ግላውዲዮስ ተተክቶ ነበር። the Portuguese troops entered to the ኢትዮጵያ ኪንግደም through ምጽዋ። እነዚህ የፖርቹጋል ወታደሮች ወደ ኢትዮጵያ የገቡት ወይም ወደ ክርስቲያን ኪንግደም የገቡት በምጽዋ ወደብ አድርጎ ነበር። in 1540 ኢማም አህመድ ኦልሶ አስከድ ዘ ኦቶማን ተርክስ ፎር ሚሊታሪ አሲስታንስ። 1540 ላይ አሁንም ኢማም አህመድ ግራኝ ደግሞ ልክ ክርስቲያኖቹ እንዳደረጉት እሱ ደግሞ ከኦቶማን ተርክሽ ኤምፓየር ሚሊታሪ አሲስታንስ ወይም የጦር ድጋፍ ጠየቀ። and the Ottomans sent him 900 troops armed with muskets and cannons። ከዛም ኦቶማን ተርክሽ ኤምፓየር 900 ወታደሮች መስኬት ወይም ገን እና ካነንስ ወይም መድፎችን የታጠቁ 900 ወታደሮችን ላኩለት። አሁን የመጀመሪያውን የፖርቹጋሎቹንና የኢማም አህመድ ግራኝ ጦርነትን ዘ ባትል ኦፍ ወፍላ ወይም ደግሞ ዘ ባትል ኦፍ ኦፍላ ይሉታል። ዘ ባትል ኦፍ ወፍላ መቼ የተካሄደ? 1542 ነው የተካሄደው። ዘ ባትል ኦፍ ኦፍላ ኢማም አህመድ ግራኝ ክረሽድ ዘ ፖርቹጊዝ አርሚ። አያችሁ፣ ባትል ኦፍ ኦፍላ ላይ ኢማም አህመድ ግራኝ የፖርቹጋልን ጦር አሸነፈ። and 200 ፖርቹጊዝ ሶልጀርስ including their leader ክሪስቶፈር ደጋማ were killed። እንግዲህ 400 ፖርቹጋል ሶልጀሮች መጥተው ነበር። ከመጡት ውስጥ 200 የፖርቹጋል ወታደሮች እና መሪያቸው ክሪስቶፈር ደጋማ የቫስኮ ደጋማ ልጅ ተገደሉ። ከዛ እነዚህ ወታደሮች ወዴት ሸሹ? ወደ ኖርዝ ዌስተርን ፓርት ኦፍ ኢትዮጵያ ይሸሻሉ። ፋይናሊ ዘ ፖርቹጊዝ አርሚ ሚት ዊዝ ግላውዲዮስ and created the ክርስቲያን አርሚ። ከዛ እነዚህ የፖርቹጋል አርሚዎች ወደ ኖርዝ ዌስተርን ፓርት ኦፍ ኢትዮጵያ ሪትሪት ያደረጉ ይሸሹና ከግላውዲዮስ ጋር ይገናኛሉ። በወቅቱ የነበረው ክርስቲያን ኪንግደም ንጉስ ከግላውዲዮስ ጋር ይገናኙና ክርስቲያን ጦር ይመሰርታሉ። ከዛ ሌላ ባትል ያካሄዳሉ ማለት ዘ ባትል ኦፍ ወይና ደጋ። The Battle of Wayna Daga took place in February 1543. At the Battle of Wayna Daga, the Christian army defeated the force of Adal and Imam Ahmed himself was killed. ከዛ Battle of Wayna Daga ላይ 1543 ኢማም አህመድ ግራኝ ተሸነፈ። የኢማም አህመድ ግራኝ ጦር ተሸነፈ፣ እሱም ህይወቱን አጣ። and his Adal army retreated to its base። ከዛ የሱ ጦር ወደ ቤዙ ወይም ደግሞ ወደ አዳል ሸሹ። and Wayna Daga marked the end of the dominance of Adal። አያችሁ the Battle of Wayna Daga ምንን ማርክ አረገ? it marked the end of
ዶሚናንስ ኦፍ አዳል የአዳልን የበላይነት አቆሙ፣ አበቃው፣ እንዲያበቃ አደረገው። አሁን ደግሞ ኮንሲኩዌንስ ኦፍ ዘ ሙስሊም ክርስቲያን ኮንፍሊክት እኔ በአዳል እና በክርስቲያን አይላንድ ኪንግደም መካከል የነበረው ግጭት ውጤት ሆነ። አንደኛው ሂውጅ ማቴሪያል ዲስትራክሽን ኤንድ ሎስ ኦፍ ሂውማን ላይፍስ ከፍተኛ የሆነ የቁሳዊ እና የሰብአዊ ኪሳራ ነው። የሰብአዊ እና የቁሳዊ ኪሳራ ደርሶባቸዋል ሁለቱም ላይ። many churches and monasteries throughout the Christian Highland Kingdom were looted and burned to the ground. በርካታ የሆኑ ቤተክርስቲያኖችና እንዲሁም ደግሞ ገዳማቶች በክርስቲያን ሃይላንድ ኪንግደም ውስጥ ይገኙ የነበሩ ገዳማቶችና ቤተክርስቲያኖች ተዘርፈዋል፣ እንዲሁም ደግሞ ወደ አመድነት ተቀይረዋል። ሌላኛው it weakened the power of the Christian Highland Kingdom የክርስቲያን ሃይላንድ ኪንግደም ፓወር አዳክሟል። and also it caused population movement in the region እንዲሁም ደግሞ በአካባቢው ላይ ፖፑሌሽን ሙቭመንት እንዲካሄድ ምክንያት ሆኗል። ምክንያቱም የሁለቱ ግጭት አካባቢው ላይ ዲስተርባንስ ወይም ደግሞ አለመመቸት ፈጥሮ ነበር። ስለዚህ በዚህ የተነሳ የኦሮሞ፣ የአፋር፣ የሶማሌ እንዲሁም የአርጎባ ፖፑሌሽን ሙቭመንት እንዲከሰት ምክንያት ሆነ። it led to intermixing of different ethnic and religious groups ይህ ደግሞ በርካታ ጎሳዎች፣ ብሔሮች እንዲሁም ደግሞ ሃይማኖቶች ኢንተርሚክስ እንዲያደርጉ እንዲደባለቁ ምክንያት ሆነ። and also it disturbed the ዘይላ ትሬድ የዘይላ ንግድንም በጣም አውቆታል ማለት ነው። አሁን ደግሞ የምናየው the political and socio-economic conditions of western, southern and central states in Ethiopia the political and socio-economic conditions of western, southern and central states in Ethiopia አስቀድመን የምናየው the kingdom of ጎጃም ነው። it existed south of Lake Tana inhabited by the Agou ethnic groups የምትገኘው south of Lake Tana ነው። የሚኖሩባት ህዝቦችም የአገው ህዝቦች ነበሩ። and the Agou kingdom of ጎጃም was reduced to tributary status by king አምደ ጽዮን። እንግዲህ ኪንግ አምደ ጽዮን ማይቻል ንጉስ ነው። ኪንግደም ኦፍ ጎጃምንም ትሪቢዩተሪ ያደረጋት እሱ ነው ማለት ነው። monks from Lake Tana region preached Christianity but local rulers known as Jean Khmer and Jean Choi resisted the expansion። እንግዲህ ከሌክ ጣና አካባቢ ሞናስተሪ ወይም ገዳም የነበሩ ሞንኮች ወይም ደግሞ ቄሶች ወደ ጎጃም ሄደው ክርስትናን ለመስበክ ሞክረው ነበር። ነገር ግን የጎጃም ሎካል ሩለሮች እነ ጃን ክምር እና ጃን ቻይ ሪጂስት አድርገው ነበር። ኪንግ አምደ ጽዮን ወታደሮቹን በመላክ እነዚህን ሩለሮች ክራሽ በማድረግ በ15ኛው ሴንቸሪ ጎጃም ቢካም one of the important province governed by royal appointees eastern territories become the fifth of Queen Helene። ቀጥሎ የምናየው ቢዛሞ ነው። the kingdom of ቢዛሞ was located on southern bend of the Abai river and it was inhabited by Omotic people። ቢዛሞ ሳውዘን ቤንድ ኦፍ ዚ አባይ ሪቨር የምትገኝ ሴት ነበረች። የሚኖሩባትም ኦሞቲክ ቋንቋ ተናጋሪዎች ናቸው። ያው ኦሞ ወንዝ አካባቢ የሚኖሩ ሰዎች ናቸው። and became a tributary to the Christian Highland Kingdom and የክርስቲያን ሃይላንድ ኪንግደም ትሪቢዩተሪ ሆና ነበረ። በኋላ ግን የመጫ ኦሮሞ ወረራ በሚመጣበት ጊዜ ብዙዎቹ የዚህ የዳሞት ህዝቦች የተወሰኑት እዛው ቆይተው ምን ተደረጉ? ያው ኦሮማይዝድ ሆነው መኖር ጀመሩ። ሌሎቹ ደግሞ ወደ ሸሹ ማለት ነው። ቀጥሎ የምናገኘው ዋጅ ነው። ዋጅ was situated around Lake Zwai and it was initially reduced to tributary status by King አምደ ጽዮን and its rulers used Muslim title known as ቃት። የዋጅ ሩለሮች ሙስሊም ታይትል ይጠቀሙ ነበር፣ ቃትስ የሚል ታይትል ይጠቀሙ ነበር። and it became military center of the Christian Highland Kingdom in the post Imam Ahmed Grain period። ከኢማም አህመድ ግራኝ ከጦርነት ካበቃ በኋላ የክርስቲያን ሃይላንድ ኪንግደም የጦር
ማዕከል ሆና አገልግላለች። and it was occupied by the Oromo in the late 16th century 16ኛው ሴንቸሪ መጨረሻ ላይ አካባቢ ደግሞ በኦሮሞ ፖፑሌሽን ሙቭመንት ኮንከር ተደርጋለች። ቀጥሎ የምናገኛት ጋንዝ ነው። ጋንዝ located in the Rift Valley area and reduced to tributary status by King አምደ ጽዮን and local rulers used the title ጋራድ። አሁን ጋራድ የሚለውን ታይትል የሚጠቀመው ሶስተኛ ስቴት አገኘን ማለት ነው። ጋንዝ፣ ባሊ፣ ሀዲያ። ስለዚህ ጋንዝ ጋራድ የሚለውን ታይትል የምትጠቀም አንዷ ስቴት ነች ማለት ነው። and also Islam spread in 1530s during Imam Muhammad's era። ከዛ የምናገኛት the kingdom of Inarian located north of the Gojab river and west of the upper Gojab river and came under the Christian state እና በክርስቲያን ኪንግደም ኮንከር ተደርጋለች። and it resisted Mecha Oromo invasion until it is defeated by the Limmu Oromo in the late 16th century, after which it was renamed as Limmu Inaria። እንግዲህ the kingdom of Inaria በ16ኛው ሴንቸሪ የኦሮሞ ፖፑሌሽን ሙቭመንት ኦሮሞዎች የተለያዩ የሜጫ እና የሊሙ ኦሮሞ በተደጋጋሚ አታክ አድርጓት ነበር። በመጨረሻም የሊሙ ኦሮሞ አታክ አድርጎ ኮንከር በማድረግ ስሟ ምን ተብሎ ተቀየረ? ከኢናሪያ ወደ ሊሙ ኢናሪያ ተቀየረ ማለት ነው። ቀጥሎ የምናገኘው የጎንጋ ፒፕል ነው። ጎንጋ ፒፕል ኤትኒክ ኮምፖዚሽን ስናይ ወይም ደግሞ የኤትኒክ ስንት አይነት ጎሳ ይኖርባታል የሚለውን ስናይ ስፒከርስ ኦፍ ከፊኖ ነው ወይም ደግሞ ከፋ ህዝብ ማለት ነው። ሸኪኖ ነው የሸካ ህዝብ። አንፊሎ፣ ሺናሻ፣ ኢናሪያ ቦሻ ላንጉጆች የሚናገሩ ህዝቦች የሚኖሩባት ነበረች ማለት ነው። ጎንጋ የጎንጋ ህዝቦች ማለት ነው። inhabited in the area between the Abay and the Omo river በኦሞ እና በአባይ ወንዝ መካከል የሚገኝ ስፍራ ነው። It faced displacement due to the Mecha Oromo invasion in the late 16th century and established notable kingdoms like Inaria, Amphilo, Bizamo, and known for the defensive fortification built for protection against the enemies። ስለዚህ የጎንጋ ፒፕል የኦሮሞ ፖፑሌሽን ሙቭመንትን ለመቆጣጠር የራሳቸውን ዲፌንሲቭ ሲስተሞች ወይም ደግሞ እንዲሁም ደግሞ ምሽጎችን ሁሉ በመገንባት ይታወቃሉ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ፕሮግራም ይሄን ይመስል ነበር ፓርት 1። በቀጣይ እንግዲህ ደግሞ ፓርት 2 ፖፑሌሽን ሙቭመንት ኢን ዘ ኢትዮጵያን ሪጅን የሚል ርዕስ ይዤላችሁ እመጣለሁ። እስከዛ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ። አመሰግናለሁ።